ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ ይህ የወቅታዊ ዝግጅታችን ነው ዛሬ ከስቱዲዮ ጣብለን የወቅታዊ ዝግጅታችንን የምናደርገው ስራና ክህሎት ሚኒስቴር መስሪያ ቤት ውስጥ ነው ባለፉት 7 ዓመታት በስራ ዕድል ፈጠራ በቴክኒክና ሙያ ስራዎች ምን ውጤት ተገኙ በሀገር አቀፍ ደረጃ በአዲስ አበባ ደግሞ ይህ ስራ በምን ደረጃ ላይ ይገኛል ለከተማም እንደ ሀገርም ደግሞ በተሞክሮ አንፃር የሚሰሩ ወይም የሚነሱ ጉዳዮች ምን እንደሆነ ያነሳን የተዋየን እንቆያለን በመናነሳው ነጥብ ላይ ደግሞ ሐሳባቸውን እንዲያጋሩን እዚሁ ቢሮአቸው የተገኘ ነው የስራና ክህሎት ሚኒስትር ከሆኑት ክብርት ወይዘሮ ሙፍሪያት ካሚል ጋር ቆይታ እናደርጋለን ክብርት ወይዘሮ ሙፍሪያት ለቃለ ምልልስ ፍቃደኛ ስለሆኑ በተመልካቾችም ከልብ ነው አመሰግናለሁ እኔም እዚህ ስለተገኛችሁ አመሰግናለሁ እንኳን ደህና መጣችሁ አመሰግናለን እንግዲህ የመነሻ ጥያቄ ለውይይታችን እንዲሆን የርሶ ቢሮ ከተቋቋመ 3ኛ ዓመቱን ይዟል በአሁኑ ወቅት ላይ ነገር ግን ያለፉት የ7 ዓመታትን የለውጥ ጉዞ ማንሳት ስለሚገባን በተለይ ከስራ ዕድል ፈጠራና ከቴክኒክና ሙያ አንፃር ዘርፉን ስትለዩ ቀድሞ ከለውጥ በፊት የነበሩ ስብራቶች ምንድን ነበሩ እነዚህን ለማስተካከልስ እንደ ተቋም እንደ ሚኒስቴር መስሪያ ቤት ምን እርምጃዎች ነበር የተወሰዱት በድጋሚ አመሰግናለሁ እንግዲህ ከኢትዮጵያ በአንድ መስክ ብቻ አልነበረም እንደምታውቁት ስብራት የነበራት ፖለቲካዊ ኢኮኖሚያዊ ማህበራዊ ያሉ ሊዘረዘሩ የሚችሉ የተቋም ተብሎ ሊዘረዘር የሚችል ነው ከዛ ውስጥ አንዱ የስራ ዕድል ፈጠራ ዘርፍ የማክሮ ኢኮኖሚ ስብራቶች ተብሎ ከተያዙት ውስጥ አንኤምፕሎይመንት ወይም ስራ አጥነት የሚባለው የማክሮ ኢኮኖሚ ስብራቶች ከሆኑት ውስጥ አንዱ ነው ሌላው ስብራት የነበረው የትምህርትና ስልጠና ዘርፉ ነው የስልጠና ዘርፉንም ይመለከታል እንግዲህ ኢኮኖሚው ተወዳዳሪ እንዲሆን ከተፈለገ በትምህርትም በስልጠና ዘርፉም ተወዳዳሪ የሆነ የሰው ኃይል መገንባት ይጠይቅ ነበር የገበያና የምናሰለጥነው የሙያ አይነት የሚገናኙ አልነበሩም ማለት ነው ገበያው የሚፈልገው እንግዲህ ፈጣን የሆነ ተለዋዋጭነት ያለው እድገት ዓለም አቀፋዊ ማገራዊ ለውጥና እድገት ነው ያለው ነገር ግን ያንን የሚመጥን አይነት የሰው ኃይል ልማት ስራዎች ደግሞ በጥራት በስፋትም ሲሰሩ አልነበረም ይሄም እንደ አንድ ስብራት ተደርጎ ሊወሰድ ይችላል ሌላው ሚኒስቴር መስሪያ ቤቱ የኢንዱስትሪ ሰላም ላይ ይሰራል ተቆጣጣሪ አካል ነው የሙያ ላይ የስራ ላይ ደህንነትና ጤንነት ጉዳዮች ያሰሪና ሰራተኛ ጉዳዮችን የተመለከቱ ስራዎችን ይሰራል ይሄም አንድ ስብራት ከነበረባቸው ጉዳዮች አንዱ ነው ከትርክት ይጀምራል ያሰሪና ሰራተኛ ግንኙነት ማዕከሉ ምርታማነት አይደለም የበዝባዥ ተበዝባዥ ግንኙነት ጥርጣሬ ላይ የተመሰረተ አንዱ ቤተኛ አንዱን ባይተዋር የሚያደርግ አይነት ሳቢ ያለው ነው ሶ ከትርክት ጀምሮ መስተካከል ያለባቸው ጉዳዮች አሉ ማለት ነው ሌላኛው በጋራ ሌሎች ሚኒስቴር መስሪያ ቤቶችን እንደሚመለከተው ሁሉ ሚኒስትሪውን የሚመለከተው የተቋም ግንባታ ጉዳይ ነው ነፃ ገለልተኛ ዘመን ተሻጋሪ የሆኑ ተቋማት የተገነቡበት ሀገር አይደለም እንደምናውቀው የሀገር መንግስት ግንባታ ጉዳይ የተጠናቀቀ አይደለም ለዛ ደግሞ አብይ መገለጫ የሚሆነው የተቋም ግንባታ ነው ሶ ሚኒስቴር መስሪያ ቤቱ ከታችኛው እርከን ጀምሮ የአንድ ማዕከል አገልግሎት የሚባሉ ማዕከላት አሉት እንደ ሀገር ከ2400 በላይ ማዕከላት ናቸው ያሉት ተቋማት አሉ የቴክኒክና ሙያ ስልጠና ተቋማትን ጨምሮ ተሳስሮ ለዜጎች በፍትሃዊነት ቀልጣፋ ውጤታማ የሆነ አገልግሎት የሚሰጡ ተቋማት እንዲሆኑ አድርጎ መገንባት ይጠይቃልና ሚኒስቴር መስሪያ ቤቱ እነዚህን አራት ምሰሶች ነው እንደተልኮ ያዘው ላለፉት አመታት ደግሞ በተለይ ካለፈው 3 አመት በፊት የነበሩት አመታት እነዚህ ተልእኮች በተበታተነ መንገድ ሲሰሩ ነበር ሶ ያም እንደ አንድ ጉድለት ሊወሰድ ይችላል የሚፈልገውን ውጤት ሳያመጡ በተበታተነና በተበጣጠሰ መንገድ ሲሄዱ መቆየታቸው መስጠት ያለባቸው ጥቅም በቅብብሎሽ ሊሰሩ ቢገባቸው ስራዎች እንዳይሰሩ ሆኗል ማለት ነው ይሄም የስብራቱ አካል ተደርጎ
ሊወሰድ ይችላልና ከምንም በላይ እነዚህ የምንሰራቸው ስራዎች በአንድ በኩል ምሳሌ ስለ ስራ ዕድል ፈጠራ ስናነሳ የዜጎችን የመግዛት አቅም ስለማሳደግ ሀብት ስለመፍጠር ነው አሁን ባለው ሐሳቤ ቀደም ሲል የነበረው ሐሳቤ የዕለት ጉርስ ማሟያ ተደርጎ ነው ሲወሰድ የነበረው ነገር ግን ብልጽግናን ከምትሻ ሀገር የስራ ዕድል ፈጠራ ስራ ከእጅ ወደ አፍ የዕለት ጉርስ ማሟያ ሆኖ ሊወሰድ አይችልም ይልቁኑ ሀብት መፍጠሪያ ሀብት ማከማቻ ተደርጎ ነው የሚወሰደው ዌልዝ ክሬት ማድረግ የሚባለው ማለት ነው በእንግሊዝኛው ሶ ይሄ የዕለት ጉርስ ተደርጎ ሲወሰድና የሀብት መፍጠሪያ መንገድ የዜጎች የመግዛትን አቅም ማሳደጊያ መንገድ ተደርጎ ሲወሰድ ጥረቶቹም ይለያያሉ ስለዚህ አንዱ ስብራት ተደርጎ ሊወሰድ የሚችለው ራሱ ሐሳቤው ስራ መፍጠር እንዴት ነበር የሚታሰበው የዕለት ጉርስ የሌላቸውን ዜጎች ፈልጎ ወደ ስራ የማሰማራት የሴፍቲ ኔት አይነት ማይንድ ሴት ነበረው ሴፍቲ ኔት መጥፎ ነው ይያልኩ አይደለም መስፈንጠሪያ አቅም መሆን ይችላል ሴፍቲ ኔት ግን ከዛ የሚሻገር ነው ማለት ነው ወደ በኋላም ልንመለስበት እንችላለን የክህሎት ልማት ስራው ስለ ስልጠና ብቻ ነው የሚታሰበው የጥራት ጉድለቶች የተደራሽነት ጉድለቶቹ የአግባብነት ጉዳይ ተሟልተው የሚታዩ ከመሆን አንፃር ትልቅ ጉድለት የነበረው ነው ሶ ካስተሳሰብ የሚመነጭ ያሰራር ያደረጃጀት እና የስምሪት ጉድለቶች የነበሩት እንደነበር ማየት ይቻላል የበኋላ ላለፉት 3 አመታት ሚኒስትር መስሪያ ቤት ከሆነ በኋላ ደግሞ የ7 አመቱን ማየት ስለሚገባን ክብርት ሚኒስትር ያሉ ጉድለቶች በዚህ ደረጃ ከተለዩ በኋላ ተቋማቱን ከተለያየ ቦታ ተሰብስበው ወደ እናንተ ወደ አንድ ማዕከል ነው በዚህ ባለፉት 3 አመታት በስራና ክህሎት ውስጥ ነው እንዲገቡ የተደረገው ነገር ግን ያው ፋይሎች ስለሚኖሩ በተለይ ከለውጡ ማግስት ጀምሮ ይህ ዘርፍ እንዳሉት የሀብት ማከማቻ ነው የዜጎችን ህይወት መቀየሪያ ነው በሚል እሳቤው የይታ ለውጥ ከመጣ በኋላ ምን አይነት እርምጃዎችን የተወሰዱት ቀጥታው ወደ ሚኒስትር መስሪያ ቤቱ አመጣም ጥናቶች ኖርዋልና ጥናቶች ምን አሳዩ ምንድነው ጉድለቱን ለማረም ምን ያስፈልጋል የሚል ነገር አመለከቱ አው እንግዲህ አንዱ ተቋሙን የወለደው ይሄንን ክፍተት ይሄ ክፍተት ከትልቁ ሐሳብ ወይም የመፍትሄ እርምጃ ከትልቁ ሀገራዊ ሐሳብ የሚመነጭ ትልቁ ሀገራዊ ሐሳቤ ብልጽግናን ሁለንተናዊ ብልጽግናን ማረጋገጥ ነው ሁለንተናዊ ብልጽግናን ማረጋገጥ ከፈጠራ ሴት ከማከል ተለይቶ ሊታይ አይችልም አንዳንድ የተፈጠሩም የታጠፉም ተቋማት ከዚህ ይመነጫል ከዚህ ሐሳቤ ጋር ራሱ ስራና ክህሎት የተፈጠረበት መነሻ እና እነዚህ ተቋማት የተሰባሰቡበት መነሻ ከዚህ ጋር ያዛል ለምሳሌ በአዲስ መልክ የኢንተርፕረነርሺፕ ልማት ኢንስቲትዩት በዛ ደረጃ ተቋም ሆኖ ኢትዮጵያ ውስጥ አልነበረም አንድ ቁንጽል ፕሮጀክት ሆኖ አንድ ሚኒስትር መስሪያ ቤት ውስጥ ነበር ነገር ግን ትልቅ ኢንስቲትዩት ሆኖ አስተሳሰብ ላይ ባህሪ ላይ ልል ወይም ሰው ተኮር ክህሎት ላይ የሚሰራ ተቋም ሆኖ ባጭር ጊዜ ትልቅ ውጤት ያስመዘገበ ተቋም ሆኖ ተመስርቷል ይሄ የዛ ውጤት ነው ብልጽግናን ለማረጋገጥ ያስቀመጥናቸው ሪኢዎች ኢኖቬሽንን የኢንተርፕረነርሺፕ ባህልን ወይም ፈጠራን ከችግር ውስጥ ያለ እድልን ፈልቅቆ ማውጣት ጸጋን ማስተዋል የሚያስችሉ ብልሃቶችንና ክህሎቶችን የሚያስታጥቅ ስርዓት ስነ ምህዳር ነው የተገነባ የቆየው ሶ አንዱ ትልቁ እርምጃ አዳዲስ ተቋማት እንደዚህ አይነት ተቋማት እንዲፈጠሩ ማድረግ ነው ሁለተኛ የሁለንተናዊ ብልጽግና የማረጋገጥ ሐሳቤው አቅሞችን መደመር ላይ ይመሰረታል አቅሞችን ማስተሳሰር ላይ ይመሰረታል ክህሎት ለብቻ የስራ ዕድል ፈጠራ ለብቻ ኢንዱስትሪ ለብቻ የሚሄዱበት ስርዓት ይሄንን አይነት እሴት የማከል ሚና አይኖረው ብቃት ያለው ተወዳዳሪ የሆነ ገበያ መር ወይም ገበያው የሚፈልገው የሰው ኃይል ለማውጣት የሚያስችል እድል አይፈጥርም ስለዚህ እነዚህ ተቋማት በዚህ መንገድ ተሰናስለው ወደ 10 ገደማ የሚሆኑ አንዳንዶቹ በኮሚሽን አንዳንዶቹ በዘርፍ ደረጃ የነበሩ ተቋማት
አንድ ላይ ወጥ ወደሆነ ስራና ክህሎት ወደሚባል ተቋም ተሰናስለው እንዲሰሩ ሲደረግ በዚህ ውስጥ የሚፈጠረው የሚታከለው እሴት በደንብ ታይቷል ማለት ነው። የማሰናሰል የማስተሳሰር የማመጋገብ በየቦታው የነበሩ አቅሞችን የማዋሃድ ስራ የተሰራበት ነው። ሶ ተቋም ሲፈጠር ይኑረን ተብሎ ብቻ አይደለም ማለት ነው። አንዱ በጥናቱ ከተለዩ ወይም እንደ ስብራት ከተወሰዱ ጉዳዮች ውስጥ ይሄ ነው። ስራም ስንፈጥር ቅድም ያልኩት ሁለንተናዊ ብልጽግናን ማረጋገጥ ታሳቢ ያደረገ ስለሆነ ዝም ብሎ ዘው ተብሎ የሚገባበት ዓለም አይደለም። የሥራ ዓለም አዲስ ዓለም ነው። አዲስ አይነት ዝግጅትም ይፈልግ ዓለም ነው። በስነ ልቦናም በቴክኒካዊ ብቃትና ዕውቀትም በሌሎች ለስራው አስፈላጊ በሆኑ ግብአቶችም ከዚህ አንፃር የምንፈጥረው የሥራ እድል አይነት ቅድም እንዳልኩት ጊዜያዊ የዕለት ጉርስን መፈለጊያ ሳይሆኑ ሀብት መፍጠሪያና ማከማቻ አቅም እንዲሆን ተደርጎ ስለሆነ እንዲፈጠር የተፈለገው ክህሎት መር የሥራ እድል ፈጠራ ነው ማለት ነው የምንነጋገረው። መልካም ክብርት ሚኒስትር እንግዲህ እንዳነሱት ጥናቱ ያሳያቸው ውጤቶች ቀድሞ የተገኙ የታዩ ስብራቶችን መጠገን ያስችላል የሚል የሪፎርም ስራዎች የተሰሩት እንደ ሀገር ይሄ ደግሞ በተለያዩ ዘርፎችም ከተከናወኑ ተግባራት ጋር አብሮ ተደምሮ የሚታይ እንደሆነ መጠን ከስራና ክህሎት አንፃር ባለፉት 3 ዓመታት ወደ ተቋማዊ አቅምና ቅርስ ከመጣችሁ በኋላ የተወሰዱ እርምጃዎች በየዘርፎቹ ምን ውጤት አስገኙ? ከስራ እድል ፈጠራ አንፃር አዳዲስ እሳቤዎችና እይታዎችን በማምጣት ምን ውጤት ማየት ተቻለ? እንዳሉት የቴክኒክና ሙያ ተቋማትም ከስራ እድል ፈጠራው ጋር አሳስሮ ለመሄድ የነበረበትን ችግር ቀርፎታል ማለት ይቻላል። አዳዲስ ስራዎችን በቅርብ ዓመታት እየሰማን የምንገኘው ከውጭ ሀገር የስራ ስምሪቶችን ጭምር ከናንተ ጋር የማሳሰር ስራዎች እንደተጀመሩ አይተናል። በመካከለኛው ምስራቅ ብቻ ሳይሆን አውሮፓም ኤዥያ ውስጥም ጭምር ሰዎች ሄደው ስራ የሚሰሩበትን እድል ለመፍጠር ስራዎች እንደነበሩ ተመልክተናልና አጠቃላይ የዚህ የ3 ዓመት ጉዞ ተቋማዊ ሁኔታው ምን ያሳያል? ምን ውጤት ተገኘበት? እንግዲህ የመጀመሪያው የለውጥ መነሻው እሳቤ ነው ወይም ሐሳብ ነው። የሪፎርም ሐሳቦቹ በፖሊሲ በህግ የታገዙ እንዲሆኑ ተደርጓል። የአዳዲስ ፖሊሲዎች ወጥተዋል ለዘርፉ። ፖሊሲዎቹን ተከትለው አዋጆች፣ ደንቦች እንደዚሁ ሂደታቸውን እየጨረሱ ነው ያሉት። ተቋማዊ ለማድረግ ሐሳቦቹን በዚህ የተደገፉ እንዲሆኑ ተደርጓል እንደ እርምጃ። የመጀመሪያው አንዱ ያሻሻልነው ፖሊሲ የስራ ስምሪት ፖሊሲ ነው። የስራ ስምሪት ፖሊሲ ብዙ አዳዲስ ገጽታዎችን ይዞ ነው የወጣው። በተደራጀ መንገድም በተናጥልም ዜጎች ወደ ስራ ሊሰማሩባቸው የወሰኗቸው መስኮች ላይ ብዙ እድሎችን ይዞ መጥቷል። አዲሱ የትምህርትና ስልጠና ፖሊሲ እንደዚሁ ሌላኛው የፖሊሲ እርምጃ ነው። ይሄ ፖሊሲም እስካሁን በዘርፉ ያልነበሩ አዳዲስ እድሎችን በሚፈጥር መልኩ ተቀርጿል። ለምሳሌ ቴክኒክና ሙያ ስልጠና ስርዓቱ ዜጎች አእምሯቸውን እጃቸውንና ልቦናቸውን አስተሳስረው የሚፈጥሩትን እሴት በአግባቡ ለማስተናገድ እንዲያስችል ሆኖ ተቀርጿል። ምን ማለት ነው? ቀደም ሲል የነበረው ስርዓት የስልጠና ስርዓት ወይም የትምህርትና ስልጠና ፖሊሲ የቴክኒክና ሙያ ስልጠና ስርዓቱን ደረጃ 5 ላይ ነበር ያቆመው። አዲሱ የትምህርትና ስልጠና ፖሊሲ ደግሞ ወደ ደረጃ 8 ወስዶታል። ይሄ ማለት በዘርፉ አዳዲስ ክህሎቶችን ለማውጣትና የነበሩ ክህሎቶችን ለማላቅ ያስችላል ማለት ነው። ሁለተኛ አንድ የመግቢያ ወደ ከፍተኛ ትምህርት ተቋም ለመግባት የሚያስችል ነጥብ ያለው ሰው ወደ ቴክኒክና ሙያ ስልጠና ስርዓቱን መምጣት ይችላል ማለት ነው። ወደ ቴክኒክና ሙያ ስልጠና ስርዓቱ የመጣ ሰው ደግሞ ወደ ዩኒቨርሲቲ መሄድ ከፈለገ ይችላል ማለት ነውና በዩኒቨርሲቲና በቴክኒክና ሙያ ስልጠና ስርዓት መካከል የነበረውን ቅብብሎሽ በሚያስተናግድ መንገድ ስርዓቱ ተቀርጿል። እሱ ብቻ ሳይሆን የኢንዱስትሪ የቴክኒክና ሙያ ስልጠና የትምህርት ተቋማት ትስስርም በህግ የተደገፈ እንዲሆን ተደርጓል። ከኢንዱስትሪ የተነጠለ ስልጠና ትምህርት የሚባል ነገር ስለሌለ ማለት ነው። ይሄም ትስስር እንዲኖረው ተደርጓል።
የቴክኒክና ሙያ ስልጠና ተቋማት አዳዲስ ተልእኮ እንዲሰጣቸው ሆኗል በዚህ ፖሊሲ አማካይነት ሌላው እስካሁን ያልነበረንና ዘንድሮ የሰራ ነው የኳሊፊኬሽን ፍሬምወርክ የሚባለው እንደዚህ የከፍተኛ ትምህርት ደረጃዎችና የቴክኒክና ሙያ ስልጠና ደረጃዎችን እኩሌታ የሚተነብይ የኛን የትምህርትና የስልጠና ስርዓት የሚያዛምድ ብቻ ሳይሆን አህጉር አቀፍም ዓለም አቀፍም ዝምድና ስርዓቱ እንዲኖር ምክንያቱም ዓለም አቀፋዊ ባህሪ ስላለው ይሄንንም የሚመልስ ስርዓት መዘርጋት ተችሏልና ይሄ ወደ አንድ የላቀ ምዕራፍ ያሸጋግረዋል ዘርፉን ከዚያ ባሻገር በተቋም ደረጃ ደግሞ ይሄንን ተልእኮ ከወሰድን በኋላ ምንድነው የምንመልሰው የሚለውን ጠይቀን ለመመለስ ሞክረናል ይሄ ዘርፍ የስራ ዕድልም ይሁን የቴክኒክና ሙያ ስልጠና ዘርፉ የኢንዱስትሪ ሰላም የምንላቸው ትልልቅ የማክሮ ኢኮኖሚ ስብራቶችን የሚፈቱ ናቸው የዜጎችን የማድረግ አቅም የሚጨምሩ ናቸው አንድ የሚፈልገውን ስራ ለመስራት የሚያስችል ስልጠና ያለው ሰው ክህሎት ያለው ሰው በራስ የመተማመን አቅሙ የመደራደር አቅሙ ትልቅ ነው ስለሆነም ይሄ ብልጽግና ሁለንተናዊ ብልጽግና የምንለው አንዱ መሰረታዊ ጉዳይ የዜጎች ኢምፓወርመንት ነው እዚህኛ ጋር ያሉ ተልእኮች ዜጎችን ኢምፓወር ማድረግ የዜጎችን የመግዛት አቅም የዜጎችን የማድረግ አቅም በማሳደግ ረገድ በጣም ትልቅ ተርጉም ያላቸው ናቸው ይሄንን ለመመለስ የኢንዱስትሪ ሰላም ለማረጋገጥ ዜጎች በክህሎት የበቁ እንዲሆኑ ለማስቻል ጥራት ያለው የስራ ዕድል ዘላቂ ሆነ ማለት ነው የስራ ዕድል እንዲፈጠርላቸው በማድረግ የመግዛት አቅማቸውን ለማሳደግ የሚያስችሉ 38 የሪፎርም አጀንዳዎች በዘርፉ ተቀርጸዋል እነዚህ 38 የሪፎርም አጀንዳዎች በአራት መሰረታዊ ምሰሶች ላይ የተመሰረቱ ናቸው የክህሎት ልማት ስራውን ከስልጠና በላይ በሚል ሐሳቤ በውስጡ ወደ 11 የሚሆኑ ዝርዝር የሪፎርም አጀንዳዎች አሉ ለአብነት ለማንሳት ከጊዜ አንፃር ሁሉን ላልዘረዝር ይችላልው አንዱ እንደ አዲስ አበባ ላይ ታዩታላችሁ በተስፋ አደርጋለሁኝ ምክንያቱም እንደ ዊንጌት አይነት ተቋማት ቀዳሚ ነው የነበሩት በአገር አቀፍ ደረጃ አንዱ ያደረግነው የሚሰጡ ስልጠናዎች ዓለም አቀፍ ደረጃውን የጠበቁ እንዲሆኑ ጥራት ያላቸው እንዲሆኑ ስታንዳርድ የሆኑ ስልጠናዎችን ወደ መስጠት ነው የገባነው የጥራት ማኔጅመንት ስርዓት ወይም አይሶ ስታንዳርድ የምንለው ተግባራዊ ያደርገናል በተቋሞቻችን ሚኒስቴር መስሪያ ቤቱን ጨምሮ በመላው ሀገሪቱ የሚገኙ የቴክኒክና ሙያ ስልጠና ተቋማት ይሄንን ስርዓት ተግባራዊ እንዲያደርጉ ይጠበቃል የመጀመሪያ ደረጃ ወደ 20 የሚሆኑ ተቋማትን አስገብተን ነበር ከዚያው ውስጥ 8ቱ ሂደቱን አጠናቀው የኡቅና ሰርቲፊኬት ተቀብለዋል ከዛ ውስጥ አንዱ ቀደም እንደተጠቀስኩት የመጀመሪያው ዊንጌት ነው የነበረው ከዛ በኋላ እነ ቅርብ ቀን አቃቂ በኋላም ተግባረ እድ ከአቃቂ በፊት እነ ተግባረ እድ እነ ንፋስ ስልክ ይሄንን ሂደት አልፈዋል በአገር አቀፍ ደረጃም ሌሎች ክልሎች ላይ እንደዚሁ የአይሶ ሰርቲፋይድ የሆኑ የቴክኒክና ሙያ ስልጠና ተቋማት አሉን አሁን ደግሞ ወደ ብቃት ማዕከላት እየሄድን ያለነው ማለት ነው ይሄ በስብራት ደረጃ የተለዩ ጉዳዮችን በዘርፉ የአደረጃጀት ምላሽ እንዲያገኙ የፖሊሲ የህግ ምላሽ እንዲያገኙ ከዛ ባሻገር ደግሞ ዝርዝር የሪፎርም አጀንዳ ተወስዶ ተዘጋጅቶ ወደ ተግባር በመቀየር ተጨባጭ ውጤት እንዲያመጡ ማድረግ ተችሏል ሌላኛው መገለጫ ከአይሶ ባሻገር የአንተርፕሪነርሺፕን አንተርፕሪኒየር ማድረግ ነው የስራ ፈጣሪነት አስተሳሰብ ችግርን ተቋቁሞ እሴት አክሎ ወደ ሌላ ምዕራፍ የመሻገር አስተሳሰብ በስርዓት ውስጥ እንዲካተት ለማድረግ የአንተርፕሪነርሺፕ ልማት ኢንስቲትዩት ለተቋማችን ተጠሪ የሆነ ኢንስቲትዩት ነው የቴክኒክና ሙያ ስልጠና ተቋማት ላይ በተለይ ፖሊቴክኒኮቹን ማዕከል አድርጎ ፖሊቴክኒኮቹ ደግሞ ኮሌጆቹን ይዘው እንዲወጡ ለማድረግ የሚያስችል የኢንተርፕራይዝ ልማት ስራ እየሰሩ ነው ያሉት በእርግጠኝነት በርካቶቹ ተቋማት አዲስ አበባ ላይ
የኮሪደር ልማት ስራው ሲሰራ ቴክኖሎጂዎችን በማቅረብ ተሳትፈዋል። የአዲስ አበባ ላይ ብቻ ሳይሆን በመላው የሀገራችን አካባቢዎች የጂንካ ፖሊቴክኒክን ጨምሮ የመንገድ ዳር መብራቶችን በማምረት አሶሳ ላይ ያየነው ታይልስ ድሬዳዋ ላይ እንደዚሁ ሁሉም ኦሮሚያ ላይ የተሰሩ የኮሪደር ልማት ስራዎች በየአካባቢው የቴክኒክና ሙያ ስልጠና ተቋማትን ግብአቶች ተጠቅመዋል። ቴክኒክና ሙያ ስልጠና ተቋማት አንዱ የተሰጣቸው የቴክኖሎጂ ሽግግር ነው ተልኳቸው። ለቴክኖሎጂ ሽግግር ላይም ሰፊ ስራ መስራት ተችሏል። አዳዲስ ሀብት ማመንጨት ተችሏል በዚህ ፕሮግራም። ሀብት ማመንጨት የስልጠና ጥራቱን ለማስጠበቅ ያግዛል የሚል ሐሳብ ነው የተያዘው። ከዛ ባሻገር ግን ወደ ኮሌጅ የሚገቡ ሰልጣኞች በቆይታቸው ሂደት ወጥተው ስራ የሚፈልጉ ሳይሆኑ ስራ የሚፈጥሩ እንዲሆኑ የቢዝነስ ሐሳባቸውን በቆይታቸው ሂደት እንዲያበለጽጉ ወደ ምርት የሚቀየር ካለ ወደ ምርት ቀይረው እንዲወጡ ለማድረግ የሚያስችል ሰፊ ስራ ተሰርቷል። ከዛ አንፃር አብረው ያያይዙልኝ የቴክኒክና ሙያ ኮሌጆች ከዚህ በፊት የነበረው ችግር ያታይ ችግር ነበር። ከመደበኛ ትምህርት ውጤት ያልመጣላቸው ተማሪዎች የሚገቡበት ነው እንጂ ዜጋዎች ክህሎት ተምረው ህይወታቸውን የሚያሻሽሉበት ነው ብሎ የማሰብ ነገር ከፖሊሲ አንፃር ጉድለት ያለበት ይመስለኛልና ይህን አስተሳሰብ ከመቀየር አንፃር የተወሰዱ እርምጃዎች ካሉ ምን ውጤት? እነዚህ መዘርዝራቸው በእኛ እምነት በንግግር ብቻ ኮሚኒኬሽን is a powerful tool ኮሚኒኬሽን ብቻውን የማይቀይራቸው ደግሞ በተግባር እንግዲህ የኛ ማህበረሰብ ስነ ልቦና ማየት ማመን ነው ይላል። ከማህበረሰባችን ስነ ልቦና ጋር ይሄዳል ያልነው አንዱ በተግባር ሆኖ መገኘት ነው። እነዚህ የምንሰራቸው 38 ዝርዝር የሪፎርም አጀንዳዎች 11ዱ የቴክኒክና ሙያ ስልጠና ስርዓቱን የተመለከቱ ናቸው። እነዚህን ወደ ተግባር ስንቀይር ለዜጎች ሳቢ የሆኑ ተቋማት ይፈጠራሉ። የወደቁ የሚባል ኮታንኮት የወደቀ የሚባል ብዙ ስለማይገባኝ ነው። የሆነ ሰው ለሆነ ነገር አንፊት ሊሆን ይችላል፣ ሌላ ግን ፊት የሚሆንበት ቦታ አለ። ስለዚህ የሰው ልጆች ውስጥ የትየለሌ ኢንፋናይት የሆነ ፖቴንሻል ነው ያለው። አንድ ጋር አልተሳካለትም ማለት ያ ሰው የወደቀ ነው ማለት አይደለም። ግን በተለምዶ እንዳልከው የወደቁ ተብሎ የሚባሉ ዜጎች የሚገቡባቸው ቦታዎች ናቸው ነው የሚባለው። በተጨባጭ ግን የቴክኒክና ሙያ ስልጠና ስርዓቱ አእምሮን እጁንና ልቦናውን ማስተሳሰር የፈቀደ ሰው የሚገባባቸው ቦታዎች ናቸው። ምክንያቱም እጅ የሚፍታታበት ነው፣ አእምሮ እንዲፈጥር እድል የሚያገኝበት ነው። ፍጹም ደግሞ ሙያን ወዶ ፈቅዶ በአገር ፍቅር ስሜት የራስንም ህይወት ለመቀየር ከመሻት ዜጎች የሚሰሩበት ስራ ስለሆነ እነዚህ የምንሰራቸው ስራዎች ቅድም የጀመርኩት ለምሳሌ ሰሞኑን በክቡር ጠቅላይ ሚኒስትራችን ገጽ የተላለፈ በኋላም በተከታታይ ጠቅላይ ሚኒስትር ጽፈት ቤት ሲያወጣው የነበረ በኢትዮጵያ ልጆች እየተፈጠሩ ያሉ ምርቶች አሉ። እነዚህ ምርቶች በጣም ትልልቅ ትርጉም ያላቸው ናቸውና እየተፈጠሩ ያሉት የበለጸጉ ያሉት በቴክኒክና ሙያ ስልጠና ተቋማት ውስጥ ነው። ብዙዎቹ የቴክኒክና ሙያ ስልጠና ውጤቶች ናቸው፣ የዩኒቨርሲቲ ውጤት የሆኑም አሉ። እነዚህ ዜጎች ግን የቴክኒክና ሙያ ስልጠና ስርዓቱ አንዱ የተሰጠው ተልእኮ ቅድም ቲቬትን አንተርፕረናላይዝ ማድረግ ነው ያልኩት አለ። ከዛ ጋር ተሳስሮ ሐሳብ የፈጠራ ሐሳብ የሚበለጽግበት ወደ ምርት የሚቀየርበትና ወደ ገበያ የሚወጣባቸው ስፍራ እንዲሆኑ ነው አንዱ እየተሰራ ያለው የሪፎርም ስራ። ላለፉት 2 ተከታታይ አመታት ነው የጀመርነው ይሄንን ስራ። የክረምት መርሃ ግብር አድርገን ነበር የጀመርነው። እያደገ ለምሳሌ የመጀመሪያዎቹ ፕሮግራም ተሳታፊዎች በአጭር ጊዜ በአንድ አመት ባነሰ ጊዜ 81 ቴክኖሎጂ ነው ያወጡት። እነዚህ ቴክኖሎጂዎች ምርት ለመተካት የሚያስችሉ ናቸው፣ ከውጭ የሚገቡ ምርቶችን በሌላ መንገድ ኤክስፖርት የሚደረጉ ምርቶችንም ለማምረት ያስቻሉ ናቸው። ገበያው ሰፊ ስለሆነ ማለት ነው። በሁለተኛ ዙር የገቡ ወጣቶች 99 የሚሆኑ ስራዎችን አውጥተዋል። የተወሰኑት ለገበያ ዝግጁ ናቸው፣ የተወሰኑት ሂደት ላይ ያሉ ናቸው።
ይሄ በሁለት አመት ይሄንን ማድረግ የተቻለው ለውጡን ተከትሎ በተሰራ ስራ ነው። ይሄ የኢትዮጵያ ወጣቶች ችሎታ ፖቴንሻል የምንለው ጸጋቸው መክሊታቸው በጣም ትልቅ ነው። እድል ካገኙ ብዙ ነገር ማድረግ እንደሚችሉ ያሳየነውና የቴክኒክና ሙያ ስልጠና ስርዓቱ ለዛ የተዘጋጀ ለዛ የሚያዘጋጅ እንዲሆን ተደርጓል። ሶስተኛው መሰረታዊ ነጥብ አንጻራዊ ጠቀሜታን መሰረት ያደረገ የስልጠና ስርዓት እንዲዘረጋ ነው ያደረግነው። የያካባቢውን የመልማት ጸጋ ኮምፓራቲቭ አድቫንቴጅ መሰረት አድርገው የስልጠና ስርዓቱ እንዲከለስ የቴክኒክና ሙያ ስልጠና ስርዓቱም መልሶ እንደገና በዛ ሪቫይዝ እንዲደረግ ነው የተደረገው። ይሄ ትርጉሙ በጣም ትልቅ ነው። ቅድም ማንሳት እንደጀመርነው ለምሳሌ የቱሪዝም ፖቴንሻሉ ከፍ ያለ አካባቢ ከሆነ የበለጠ ስልጠና እንዲሰጥ የሚጠበቀው ቱሪዝም ነክ በሆኑ ጉዳዮች ላይ ይሆናል ማለት ነው። ይሄ ማለት እንደ ገበያው ይፈልጋል ገበያ መር የሰው ሀብት ልማት ስራ እንስራ ነው ያለው። ብዙ ያልተገናኙ ነገሮች ነበሩ። እነዚህን የማገናኘት ስራ እንስራ ብለን በዚህ ስርዓት አማካይነት ተግባራዊ ማድረግ ጀምረናል። ይሄ በመላው አገር አቀፍ ደረጃ 110 ገደማ የሚሆኑ ፖሊቴክኒኮች አሉ። እነዚህ ላይ ማከል አድርጎ ግን እነዚህ ላይ የሚቆም አይደለም። በዙሪያቸው ደግሞ ያሉ ኮሌጆች አሉ። ፖሊቴክኒኮቹ ሴንተር አድርገው ይዘዋቸው እንዲወጡ የሚጠበቁ በእነዚህ ሁሉ ተግባራዊ ይደረጋል ማለት ነው። ይሄ የቴክኒክና ሙያ ስልጠና ስርዓቱን ባስተሳሰብ በተግባር አያይዞ ለመቀየር እየተሰራ ያለ ስራ ነው። በመሰረተ ልማትም በርካቶቹን በተለይም ቅድም እንደማነሳው ፖሊቴክኒክ ኮሌጆቹን የተሟላ የዲጂታል ስርዓት እንዲኖራቸው እየተሰራ ነው ያለው። ሚኒስቴር መስሪያ ቤቱ ከአጋር አካላት ጋር ሆኖ ከ60-70 በላይ የሚሆኑ የቴክኒክና ሙያ ተቋማትን የተሟላ የዲጂታል ኢንፍራስትራክቸር እንዲኖራቸው ተደርጓል። ይሄ ጊዜውን የዋጀ የሀገር ውስጥ ገበያንም ታሳቢ ያደረገ ዓለም አቀፍ ገበያንም ታሳቢ ያደረገ የሰው ኃይል የማልማት ስራ እየተሰራ ነው ያለው። ይሄ ተመልሶ ስራ በመፍጠር ረገድም ከራሱ አልፎ ለሌሎች የሚተርፍ የሰው ኃይል ይሆናል ተብሎ ነው የሚጠበቀው ማለት ነው። መልካም ክብርት ሚኒስትር፣ እንግዲህ በከተሞች አካባቢ ከፍተኛ ችግር የነበረው እንደሚታወቀው የስራ እድል ፈጠራ ላይ የነበረው ጉለትና ክፍተት እንደነበር አንስተናል ቀደም ሲልና በተለይ ከገጠር አካባቢ ወደ ከተሞች የሚደረገው ፍልሰት በዋናነት መሰረት የሚያደርገው ስራ እድል ፍለጋ ነው። ወደ ከተሞች ይደረግ የነበረው እንቅስቃሴና አሁን ክልሎች በተመጣጣኝ በሆነ መልኩ የስራ እድል ፈጠራውን እንዲያካሂዱ በእናንተ በኩል የተደረጉ ያሉ ድጋፎች ምን ይመስላል? አዲስ አበባ ከዚህ ቀደም በዚህ ሁኔታ ውስጥ ፈተና ውስጥ እንደነበረች እናስታውሳለን። ከክልሎች በርካታ ዜጎች ናቸው በየአመቱ 400,000-500,000 ድረስ የስራ እድል ይፈጠራል። ግን በየአመቱ የቀጣይነት ያለው ሆኖ ነው የምንመለከተውና ያ ደግሞ ዋናነት የሚታየው ምክንያቱ ከክልሎች የሚደረግ ፍልሰት እንደነበር ይታወቃል። ያ ደግሞ በከተሞች መካከል የነበረው ተመጣጣኝ እድገት ያለ መኖር በራሱ የፈጠረው ጉለት እንደመሆኑ መጠን ክልሎች ተመጣጣኝ የሆነ የስራ እድል ፈጠራ እንዲኖራቸው ጸጋቸው መሰረት ያደረገ ስራ እንዲያከናውኑ በእናንተ በኩል የተደረገ ድጋፍ ካለ ቢነሳ። እንግዲህ የስራ እድልን በተመለከተ ቀደም ልክ የቴክኒክና ሙያ ስልጠና ስርዓቱ ላይ እንዳነሳሁት የስራ እድል ፈጠራው ወደ 11 የሚሆኑ የሪፎርም አጀንዳዎች አሉት። አንዱ የማክሮ ኢኮኖሚ ስብራት ነው የነበረው። ይሄንን ስብራት ለመቅረፍ ያስቻሉ በርካታ እርምጃዎች ናቸው የተወሰዱት። ከዛ ውስጥ አንዱ የገበያ መረጃ ስርዓት ግንባታ ነው። የገበያ መረጃ ስርዓት ግንባታ አቅርቦትና ፍላጎትን ለማመጣጠን እንዲያስችል ተደርጎ ነው የተቀረጸው። በ10 አመቱ ፍኖተ ብልጽግና ላይ ኢኮኖሚው በየአመቱ ይፈጥራል ተብሎ የተያዘው የስራ እድል 2 ሚሊዮን ነው የነበረው። ይሄ በመላው ሀገሪቱ በግብርና በኢንዱስትሪ በአገልግሎት ዘርፍ ተብሎ ተለይቷልና ሚኒስቴር መስሪያ ቤቱ ከተቋቋመ በኋላ አንዱ ያደረገው እነዚህ የተሰሩ ምቹ ሁኔታዎች ወይም እንደ ሀገር ያሉ ምቹ ሁኔታዎች ለምሳሌ የሆም ግሮን ኢኮኖሚክ ሪፎርሙ በራሱ እንደ አንድ ምቹ ሁኔታ ነው የተወሰደው። በዝሃ ዘርፍ መሆኑ በራሱ እንደ አንድ ምቹ ሁኔታ ነው የተወሰደው። እነዚህ ምቹ ሁኔታዎችና የተቋሙ ወደ አንድ መሰብሰብ እንደ አንድ ምቹ ሁኔታ ተወስዶ የመጀመሪያ ያደረግነው የተያዘውን ግብ መከለስ ነው። መንግስት ስራ እድል ብቻውን አይቆምም። ግብርና ላይ የምንሰራው ስራ እዛው ሳለ የስራ እድል
ይፈጥራል። ኢንዱስትሪ ላይ አገልግሎት ላይ የሚሰሩ ስራዎች ሌማት ትሩፋት ብለን የጀመርናቸው ኢኒሺዬቲቮች ግሪን ሌጋሲ ላይ የጀመርናቸው ስራዎች እነዚህ ሁሉ ድምር ውጤቶች በተለይ አምስቱ የናሽናል ፕራዮሪቲ ኤሪያስ ሰብሴክተሮቹንም ወስደን ካየን ግብርና ኢንዱስትሪ ቱሪዝም አይሲቲ ማይኒንግ ብለን የጀመርናቸው ጉዳዮች በሙሉ እዚህ ያልተካተቱ ንዑሳን ዘርፎችን ጨምሮ የስራ ዕድል ይፈጥራል። ሰው ስለ ስራ ዕድል ስናነሳ የሆል ኢኮኖሚ ኮንሰፕት ነው ያለው የስራ ዕድል። ከዛ አንፃር ግባችንን ከልሰን ቢያንስ በአማካይ 3.5 ሚሊዮን ለሚሆኑ ዜጎች በመላ ሀገራችን የስራ ዕድል ይፈጠራል። በየአመቱ ቁጥሩ ይለያያል። የመጀመሪያ አመት ላይ 2.3 ሚሊዮን ነበር እያለ ወደ 4.2 ሚሊዮን አምና በአገር ውስጥ በውጭ እና አዲስ ደግሞ የጀመርነው ዘርፍ የርቀት ስራ የሚባል ነው። በአይነትም እየጨመረ በስፋትም በክቡር ጠቅላይ ሚኒስትራችን የሚወሰዱ በፓርቲያችን የሚቀመጡ አቅጣጫዎችም ይሄንን ስራ ለማሳለጥ የሚያስችሉ ሆነው ከሪፎርም አጀንዳው ጋር ተሰናስሎ ነው እየተሰራ ያለው። ስለዚህ በአገር አቀፍ ደረጃ የምንፈጥረው የስራ ዕድል ቁጥሩ በጣም ትልቅ ነው ማለት ነው። እኛ እየለካን ያለነው ለምሳሌ የ8 ወር ወስደን ካየን 3.2 ሚሊዮን ለሚሆኑ ዜጎች የዘንድሮን ብቻ እድል መፍጠር ተችሏል በአገር ውስጥ በውጭና በርቀት ስራ። ይሄ የሚያሳየው ክልሎች ላይ የሚፈጠሩ የስራ ዕድሎች በጣም ሰፊ ናቸው። የኛን ድጋፍ በተመለከተ የማሰልጠን የማብቃት ማነቆ የመፍታት ለገጠርም ለከተማ ሰፋፊ ስራ ነው እየተሰራ ያለው። የሪፎርም አጀንዳዎችን ተከትለን የቀረጽናቸው የሪፎርም አጀንዳዎች አቅምን የማባዛት እድል የሚፈጥሩ ናቸው። አካታች ናቸው በባህሪያቸውና ብዙ የመደበኛ ዘርፍ ላይ ያሉ ስራዎች አሉ ወደ መደበኛ የማምጣት ስራ እየተሰራ ነው ያለው። የምርታማነት ምክክር የስራ ባህልንም በመቀየር በአጭር ጊዜ ብዙ ዜጎችን ለመድረስ የሚያስችል እድል በመፍጠር የቤተሰብ ቢዝነስ የምንላቸው ጉዳዮችም አሉ። እነዚህ ሁሉ ተደማምረው ትልቁ ትኩረታችን ደግሞ የእሴት ሰንሰለትን መሰረት ያደረገ የስራ ዕድል ፈጠራ ስራ አንድ ፕሮዳክት ብቻውን በጣም ብዙ ካምፓኒዎችን ብዙ ኢንተርፕራይዞችን የመፍጠር እድል አለው። አዲስ አበባ በአብነት የሚነሳበት አንዱ ለምሳሌ ቀደም ያነሳውት የገበያ መረጃ ስርዓት የአንድ ማዕከል አገልግሎት ይሄንን ፉሊ ኦቶሜት በማድረግ በቴክኖሎጂ በመምራት ረገድ በምሳሌነት መጠቀስ ይችላል። የአንድ ማዕከል አገልግሎቶችን በማዘመን ረገድ በምሳሌነት መጠቀስ ይችላል። ከተማ ላይ የከተማው መጠን ይለያያል፣ ግን የከተማ ባህሪ ሳቢ ነው በባህሪው። ትንንሽ ከተሞችም ቢሆኑ የገጠር ከተሞች በርከት ያለ የሰው ኃይል ይፈልስባቸዋል። ከተማን ሳቢ የሚያደርገው የከተማ ተፈጥሯዊ ባህሪ አለ። ለምሳሌ የገጠር የስራ ዕድል ፈጠራ በልዩ ሁኔታ ለመስራት የጀመርናቸው ኢኒሺዬቲቮች አሉ። ይሄ በአንድ በኩል ምርታማነትን ለመጨመር እንዲያስችል፣ በሌላ መንገድ እዛው ሳለ ገጠር ላይ የተሰሩ ያሉ ስራዎች ቀለም ቀመስ በሆኑ ክህሎት በታጠቁ ወጣቶች እንዲሰሩ ማድረግ ያስፈልጋል። ይሄ ቴክኖሎጂን መሰረት ያደረገ መሆን አለበት። በበሬ ሲታረስ እንደነበረው ወጣቱ በበሬ ያረሰ ሊቀጥል አይችልም። አሁን ላይ ግብርናን የሚያዘምኑ እዚህ ተቋም ብቻ የወጡ በርካታ ቴክኖሎጂዎች አሉ። በዛ መንገድ ወጣቶቹን እያደራጀን ግብርናን በዘመናዊ መልክ መንግስት የወሰደው ኢኒሺዬቲቭ አለ። ሜካናይዜሽን ላይ ለመጀመሪያ ጊዜ ነው የፖሊሲ ማዕቀፍ ጸድቆለት ግብርናን የሚያግዙ ግብአቶች በነፃ ከቀረጥ ነፃ እንዲገቡ የተደረገው ላለፉት አመታት ነው። ይሄ እዛው ሳለ ግብርናን ገጠርን ለወጣቶች ሳቢ እንዲሆን ለማድረግ ያስችላልና አይ ቲንክ በመላ ሀገሪቱ እየተፈጠረ ያለውን የስራ ዕድል ወስደን ካየን የዘንድሮ ግባችን 4.9 ነው እናሳካለን ብለን ተስፋ እናደርጋለን። ያለፉት አመታትን ድምር የ3 አመት ካየን ደግሞ በ5 አመት ለማሳካት የተያዘውን ግብ ነው በ3 አመት ያሳካ ነው።
ስለዚህ በስፋት የስራ እድል እየተፈጠረ እንዳለ ማየት ያስችላል። ያው አዲስ አበባ ሳቢ የመሆን የራሱ ባህሪ ያለው ለታሉን አዲስ አበባ ትንንሽ ከተሞችም የከተማ ባህሪ ነው። ከተሞች ሳቢ ናቸው። ብዙ ሴንተር ኦፍ ግራቪቲ ሆነው ስለሚያገለግሉ ስለዚህ የማክሮ ኢኮኖሚ ማሻሻያውም አጠቃላይ ደግሞ የሀገር በቀል ኢኮኖሚ ሪፎርሙ በራሱ ለስራ ተፈጥሯል ምቹ ሁኔታ ፈጥሯል። የአመራር ቁርጠኝነት የሙያተኛ ቁርጠኝነት ታክሎበት ደግሞ ከታቀደው በላይ ማሳካት ተችሏል ማለት ነው። መልካም ክብርት ሚኒስትር፣ ሌላው የሚነሳው ባለፉት ጊዜ አስተዋውቁት የነበረው ስታርታፖችን የማበረታታት ስርዓት ጀምራችሁ ነበር። አዳዲስ የስራ ፈጣሪዎች ወደ ስራዎች እንዲገቡ የማበረታቻ መድረኮች ነበሩ ሰፊ። እነሱ ተግባራት ምን ውጤት አስገኙ? በተለይ የማክሮ ኢኮኖሚ ማሻሻያው አንደኛው ጀማሪ ኢንተርፕረነሮችን ማበረታታት ነው ቢል ተቋማዊ ያልሆነ ጉዳይንም ወደ ተቋማዊ መልክ እንዲይዝ አድርጋችኋልና ስታርታፖችን ለመደገፍ የተጀመረው ስራ ምን ውጤት አስገኘ? በጣም ባጭር ጊዜ ብዙ ነገሮች እየተሰሩ ነው ምህዳሩን ለማስተካከል። አንደኛው የህግ ማዕቀፍ ነው። ከህግ ማዕቀፍ አንፃር በርካታ ባለድርሻ አካላት ተሳትፈውበት እየተዘጋጀ ያለ የህግ ማዕቀፍ አለ። እሱ የበለጠ ሂደቱን ለማሳለጥ ያግዛል ብለን እናስባለን። ሌላኛው እስከዚያው ድረስ ደግሞ ምቹ ሁኔታ የመፍጠር ባልተለመደ መንገድ የብድር አቅርቦት ጋር የተያዙ ጉዳዮችን ለመፍታት ታስተውሳላችሁ የዛሬ አመት ገደማ ክቡር ጠቅላይ ሚኒስትራችን በተገኙበት አንድ ትልቅ ኩነት ተካሂዶ ነበርና እዚያ ኩነት ላይ ይፋ ያደረግናቸው ወደ 9 የሚሆኑ ነጥቦች ላይ ሰፊ ስራ ነው እየተሰራ ያለው። ስታርታፖችን የማብቃት ቅድም ያነሳሁት አንዱ የዛ አካል ነው ማለት ነው። የቆይታ ሂደታቸው ወደ ምርት እንዲቀየር ምርት ላይ ብቻ ደግሞ እንዳይቆሙ ወደ ገበያ ምርታቸውን እንዲያወጡ ለማድረግ የሚያስችሉ የስልጠና የቦታ ማመቻቸት ስራዎች፣ የፋይናንስ አቅርቦት፣ የህግ ማዕቀፍ፣ የማክሮ ኢኮኖሚ ሪፎርሙ የተሟላ የማክሮ ኢኮኖሚ ሪፎርሙ ደግሞ ከከረንሲ ጋር ተያይዞ የነበሩ ችግሮችን ለማቃለል የሚያስችል እድል እየፈጠረ ነውና እነዚህን ሁሉ ከግምት ያስገባ ሰፋፊ ስራ እየተሰራ ነው ያለው። ባጭር ጊዜም ብዙ ስታርታፖች ፍሎሪሽ ያደርጉ ነው ያሉት። የእርሶን ቃል ይዘው ብዙ ወጣቶች ጥያቄ ያነሱ የነበረበት ጉዳይ የፋይናንስ ስርዓቱ ምቹ አልነበረም። እርሶም በመድረኩ ቃል ከገቡት አንደኛው የፋይናንስ ስርዓቱን እናስተካክላለን፣ ጀማሪ ሀሳብ ይዞ የመጣውን ሰው ባንኮች ሊያበድሩ የሚችሉበት ሁኔታዎች እንዲፈጠሩ እንሰራለን ብለው ነበርና በተለይ የፋይናንስ ስርዓቱን ለአዳዲስ ጀማሪ ስራ ዕድል ፈጣሪዎች ወይም የስራ ፈጣሪዎች ለማመቻቸት ሚኒስቴር መስሪያ ቤቱ ምን ድጋፍ አደረገ? ምን ውጤት ተገኘ? ሰፊ እንቅስቃሴ ነው ከፋይናንስ ተቋማት ጋር እየተደረገ ያለው ከፖሊሲ ማዕቀፍ ባሻገር። ለምሳሌ አንዱ ሐሳብ ያላቸው ዜጎች ማስያዣ የሚሆናቸው የሐሳባቸው ጉልበት ነው። የፋይናንስ ተቋማት ደግሞ መውሰድ ያለባቸው ካልኩሌትድ ሪስክ አለ። አዲስ ልምምድ ነው በእኛ ሀገር ተጨባጭ ሁኔታ። ያንን ለማቃለል ለምሳሌ አንዱ ይዘን የቀረብነው ቴክኖሎጂካል ሶሉሽን ነው። አርቲፊሻል ኢንተለጀንስን መሰረት ያደረገ ቴክኖሎጂ ከኢትዮጵያ ገበያ መረጃ ስርዓት ጋር የተሳሰረ ቴክኖሎጂ ነው። ቴክኖሎጂው ያንን ፋይናንስ ስለሚወስደው ስታርታፕ የተሟላ መረጃ ኃላፊነት ለመካፈል ለመጋራት የሚያስችል መረጃ ማመንጨት የሚያስችል ስርዓት ነው የገነባ ነው። ይሄ ስርዓት ማስያዣ አለው የለውም ሳይባል ለስታርታፖች ፋይናንስ ማቅረብ የሚቻልበት እድል እንዲኖር ያስችላል። በተጨማሪነት እየሰራንበት ያለው የተለያዩ ስኪሞች አሉ። ይሄንን ብድር ማቅረብ እንዲቻል ለባንኮች ህጋዊ ማዕቀፍ የሚያበጅላቸው እግረ መንገዱንም ሪስካቸውን ለመቀነስ የሚያስችል እድል የሚፈጥር ስርዓት አለና የስርዓት ግንባታ ስራው በስፋት እየተሰራ ነው ያለው። አንዳንዱ ወደ ተሟላ ተግባራ የሚሸጋገርበት እሱን ሳንጠብቅ ደግሞ ከአጋር አካላት ጋር እየሰራናቸው ያሉ ስራዎች አሉ። ለምሳሌ ሁለተኛ ዙር 152 ልጆች ተቀብለናል። የመጀመሪያ ዙር የገቡ 380 ወጣቶች አሉ። እነዚህ ወጣቶች ይሄንን የፋይናንስ እድል መጠቀም የሚችሉበት ሁኔታ ላይ እየተሰራ ነው ያለው። እየሰፋ የሚሄድ ግን ምላሽ መስጠት የተጀመረበት ስርዓት አለ። የውድድር መልክ ያለው ቢሆንም በዛ እድል ውስጥ ተጠቃሚ መሆን የሚችሉበትን እድል የሚፈጥር ነው።
ከዛ በኋላ የቀጠለው የ5 ሚሊዮን ኮደሮችን ነው። እነዚህን ኮደሮች ማሰልጠን ባለም አቀፍ ገበያውም ጭምር እዚሁ ሀገር ውስጥ ቁጭ ብሎ ስራ መስራት ይችላሉ የሚል ደግሞ ሌላ ፕሮጀክታችሁ የመጣችሁና ከሳይንስና ኢኖቬሽን ሚኒስቴር ጋር በተለይ 5 ሚሊዮን ኮደሮች ተግባራዊ እንቅስቃሴ ተጀምሯል። ስልጠና የወሰዱ ወጣቶችንም ማግኘት ይችላልውና በሱ አንፃር የተሰሩ ስራዎች ምን ውጤት ተመዘገበባቸው? ፕሮጀክቱ ገና አልተጠናቀቀምና ምን ስራ እየተከናወነ ነው? ስልጠናው በስፋት እየተሰጠ ነው ያለው። እንደምታውቁት ወጣቶች የትኛውም ለዚህ እድል ቅርብ የሆነ የህብረተሰብ ክፍል መንግስት ሰራተኞችን ጨምሮ ስልጠና እየወሰዱ ሰርቲፊኬታቸውን እየተቀበሉ ነው ያሉት። እኛ ደግሞ የጀመርነው የስራ እድል አለ። ኩባንያዎች 9 ከሚሆኑ ኩባንያዎች ጋር እየሰራን ያለነው ዓለም ላይ ያሉ ኩባንያዎች የስራ ትዕዛዞቻቸውን እኛ ባለማነው የኢትዮጵያ ገበያ መረጃ ስርዓት እንዲያስገቡ ይደረጋል። ወጣቶች ደግሞ በኢትዮጵያ ገበያ መረጃ ስርዓት ከተመዘገቡ የሌበር አይዲ ይሰጣቸዋል። ያንን ሌበር አይዲ ይዘው እዛ ስርዓት ውስጥ መግባት ሲችሉ የሚሆናቸውን ከችሎታቸው ጋር ከአቅማቸው ጋር የሚመጣጠን የስራ እድል እዛ ስርዓት ላይ ያገኛሉ፣ ያመለክታሉ፣ መጠቀም ይችላሉ ማለት ነው። ከ300,000 በላይ ይመስለኛል ቁጥሩን ካልሳሳትኩኝ 345,000 ገደማ የሚሆኑ ወጣቶች እስካሁን ባለው ወይም ልዩ ልዩ የህብረተሰብ ክፍሎች የክቡር ጠቅላይ ሚኒስትራችን ኢኒሺዬቲቭ የሆነው የ5 ሚሊዮን ኮደርስ ኢኒሺዬቲቭ ስልጠና ተጠቃሚ ተሳታፊ ሆነዋልና እነዚህ የህብረተሰብ ክፍሎች እዚህ የኢትዮጵያ ገበያ መረጃ ስርዓት አካል ሆነው ተመዝግበው ወደ ስርዓቱ ቢገቡ እነዚህ የስራ እድሎች በማንኛውም ጊዜና ሰዓት ማግኘት ይችላሉ። 90,000 በላይ የሚሆን እድል አለ። 45,000 ገደማ የሚሆኑ የህብረተሰብ ክፍሎች ናቸው የተጠቀሙት። ስለዚህ ተጠቃሚ በጨመረ ቁጥር የስራው ትዕዛዝ የመምጣት እድሉም እየጨመረ ይሄዳል። ህንዶች፣ ፊሊፒኖች በዚህ መልኩ ያለፉት አመታት ዓለም ላይ ያለውን እድል ሲጠቀሙ ቆይተዋልና ኢትዮጵያውያንም የመጀመሪያው የስልጠናው ተጠቃሚ መሆን ነው። ከዚህ በላይ ቁጥር እንዲኖር ይጠበቃል። 5 ሚሊዮን ዝም ብሎ የሚገኝ አይደለም። የጠንካራ ዲፕሎማሲ ውጤት ነው። ዜጎች ይሄን እድል መጠቀም ቢችሉ ብዙ በመሰረታዊ ዕውቀቶች ላይ ዝግጁ የሆነ ሰው አለን ማለት ከአስቸኳይ ጊዜ አንፃር ይሄን የስራ እድል መጠቀም ያስችላል። ክፍያዎቹም በጣም ሳቢ ናቸው እውነት ለመናገር። በዘላቂነት ደግሞ ኢትዮጵያ የራሷን ሶሉሽኖች የራሷን ሶፍትዌሮች እየፈጠረች ለዓለም ማበርከት የምትችልበትን እድል ይፈጥራልና ከስራ ጋር በዚህ መንገድ መተሳሰር ያስችላል። የሚፈልገው ሞባይላቸው ላይ ምዝገባ ማካሄድ ይችላሉ። አሻራ መስጫ ማዕከላት አሉን በመላው ሀገሪቱ። እነዚህ ማዕከላት ላይ ሄዶ አሻራ መስጠት ነው። በዚህ አጋጣሚ ከብሔራዊ መታወቂያ ጋር የተሳሰረ ነው የኛ ሲስተም። መረጃዎቹ ወደ ብሔራዊ መታወቂያ መሄድ ይችላሉ። 2 ጊዜ መመዝገብ አያስፈልግም ማለት ነው። በዛ መንገድ የስራ እድሉን መጠቀም ይችላል። መልካም። እንግዲህ ሪፎርም ከተደረገባቸው ተግባራት አንደኛው የውጭ ሀገር የስራ ስምሪትን ህጋዊ መልክ እንዲኖረው በእናንተ በኩል ሰፊ ስራዎች ይሰሩ ነበር ሲገለጽ ቆይቷልና ባለፉት 3 አመታት ብለን እንዲሁም ደግሞ የ7 አመቱ ዳታም ካለሱ ማንሳት ብንችል በተለይ የውጭ ሀገር የስራ ስምሪት ህጋዊ ለማድረግ በመንግስታት መካከል የሚደረገው ግንኙነት የዜጎችን ደህንነት ተጠብቆ የምንከተለው ፖሊሲም የውጭ ጉዳያችን ዜጋ ተኮር እንደመሆኑ መጠን የዜጎቻችን ደህንነት ተጠብቆ ስራ የሚሰሩበት ሀብት የሚፈጥሩበት ሁኔታዎችን ለመፍጠር የተወሰዱ እርምጃዎች ምን ውጤት ተገኘ? ቀድሞ ከመናውቃቸው ሀገራት ባሻገር ኢትዮጵያውያን በስራ የሚሰሩባቸውን ሌሎች ሀገራትን ከመፍጠር ረገድ ወይም ግንኙነት ከማድረግ ረገድ ምን ውጤት ተገኘ? የዚህ የውጭ ሀገር የስራ ስምሪትን በተመለከተ ከዚህ ቀደም እንግዲህ በተወሰኑ ሀገራት ነበር ይካሄድ የነበረው። እሱም ከሀገራት ጋር ስምምነት የተደረሰበት ሁኔታዎች በብዙ መልኩ አልነበረም። ከቅርብ ዓመታት ወዲህ ግን መንግስት ዜጋ ተኮር የውጭ ጉዳይ ፖሊሲን መከተል የሚል አቅጣጫ ካመጣ በኋላ በርካታ ሀገራትን የስራ ስምሪትን በተመለከተ የተፈራረማቸው የምትገኙትና የውጭ ሀገር የስራ ስምሪት በህግና በስርዓት እንዲመራ እየተወሰዱ ያሉ እርምጃዎች ምን ውጤት አስገኙ? ከዚህ ቀደም የምናውቀው መካከለኛው ምስራቅን ብቻ ታሳቢ ያደረገ ነበር። በቅርብ ዓመታት ደግሞ በእናንተ ገጾች የምናያቸው ወደ አውሮፓም ኤዥያም ጭምር የስራ እድሎች የተፈጠሩ መሆኑን መመልከት ይችላልና በተለይ የውጭ ሀገር ስራ ስምሪትን በተመለከተ የተገኙ ውጤቶችን ቢያነሱልኝ። እንግዲህ አንዱ እንደ ሶስተኛ አማራጭ ይዘን እየሰራን ያለነው የውጭ ሀገር ስራ ስምሪት ነው። እንደጠቀስከው ደግሞ
የሪፎርሙ አንዱ ትልቅ አንኳር አካል ወይ ምሰሶ የሆነው የዜጋ ተኮር ዲፕሎማሲ ሰው ተኮር ስራዎች ያልናቸው ሰው ተኮርነት በየዘርፉ በሚሰሩ ስራዎች ይተረጎማሉ። ይሄ ዘርፍ በጣም አስቸጋሪ ኢንዱስትሪ ነው ብሎ ማስቀመጥ ይቻላል። እዚህ ሀገር ውስጥ ተጀምሮ የሚያልቅ አይደለም። መዳረሻ ሀገራት ጋር ያሉ በርካታ አክተሮች አሉ፣ ተዋንያን አሉ የሚሳተፉበትና ዘርፉን የዜጎች ደህንነትን የሚያረጋግጥ አርጎ መቃኘት የመጀመሪያው ስራ ነበር። ይሄ ካስተሳሰብ ጀምሮ በተግባርም እነዚህ የምንልካቸው ዜጎች የኢትዮጵያ የመጀመሪያ ገጾች ናቸው። እያንዳንዱ ቤት ነው የሚገቡት የሚሄዱበት ሀገር መዳረሻ ሀገር ላይ እያንዳንዱ ቤተሰብ። ስለዚህ የህዝብ ለህዝብ ትስስሩን የሚያጠናክሩ ናቸው። ለኛ ዲፕሎማቶቻችን ናቸው፣ የሌበር ዲፕሎማቶች ናቸው። ዲፕሎማሲን በሌላ መስክ የምንሰራበት መስክ ስለሆነ ዜጎችንም ተዋንያንንም ትልቅ ተልዕኮ ሰጥቶ ማሰማራት ይጠይቃል። እየሰራን ያለነው ስራ በዛ ደረጃ ያንን ያስተሳሰብ የባህሪ ለውጥ የሚያመጣ አድርገን ነው የቀረጽ ነው። ሁለተኛ ሂደቱ ግልጽነት ያልነበረው ትዛዝ እንዴት ነው የሚመጣው፣ ዜጎች እንዴት ነው የሚሰማሩት፣ ጉዳት ቢደርስባቸው ማን ነው የሚያገኛቸው፣ ማጋ ነው ምላሽ የሚያገኙት፣ ማን ነው ተጠያቂ የሚሆነው የሚሉ ጉዳዮችን በስርዓት የሚመልስ እንዲሆን ለማድረግ ነው ጥረት የተደረገው። የመጀመሪያው ዜጎችን በስነ ልቦና የማዘጋጀት ለሚሄዱበት ሀገር ተፈላጊ የሆነውን መሰረታዊ ዕውቀት ማስጨበጥ፣ ቅድም ያልኩትን ደግሞ ሀገራዊ ተልዕኮ ትርጉም ስላለው ማለት ነው። ሄደው ሁሉ ጊዜ ስደተኛ እንዲሆኑ ሳይሆን ተመልሰው መተው በሀገራቸው ደግሞ ያዙትን ጥሪት ቋጥረው መተው የራሳቸውን ስራ የሚፈጥሩበትን ስለዚህ ህልም የሚሰጥ አይነት አማራጭ አጥተው የሚሰደዱበት ሳይሆን ከወሰኑ አይቀር እንሄዳለን ካሉ አይቀር ህጋዊ እንዲሆን በዘርፉ ያሉ ተዋንያንም በህግና በስርዓት ብቻ እንዲሰሩ ለማድረግ የሚያስችል እድል የሚፈጥር ስልጠናው ለዜጎች ብቻ ሳይሆን ተዋንያኑንም እናሰለጥናለን። ከአዳዲስ አሰራሮች ጋር እናላምዳቸዋለን። ምንድነው ያደረጉ ያሉት? ሸቀጥ አይደለም የሚላከው፣ ሰውን የሚያክል ክቡር ፍጡር ነው የሚላከው። የሀገር ኃላፊነትም አለባቸው። ኢትዮጵያውያን ሄደው ውጤታማ ሲሆኑ የነሱ ገበያም ይቀጥላል። ውጤታማ ካልሆኑ ደግሞ እንደዛውና በዚህ ደረጃ ለማዘጋጀት ይሞከራል። ይሄን ስል ብዙ ስራ አሁንም ይቀርባል ማለት ነው። ነገር ግን ምን ውጤት ተገኘ ብለን ካልን አንደኛ ከምንም በላይ የዜጎቹ አሻራቸውን ሰጥተው ስለሆነ የሚሄዱት መንግስት ተደራድሮ ጥቅማቸውን አስጠብቆ የተሰማሩበት የሥራ መስክ ለህይወታቸው ለደህንነታቸው ስጋት የማይሆን መሆኑ ተረጋግጦ ጭምር ነው እንዲሰማሩ እየተደረገ ያለው። ህጋዊ ስርዓቱን ተከትለው እንዲሄዱ ዜጎች ምናበረታታበት አንዱ ምክንያት ይሄ ያለ። ሁለተኛ ሄደው ሰርተው ብዙ የሚያሳዝኑ ስቶሪዎች አሉ። ላኪ የተባሉ ሲልኩ ይቆዩና ኢትዮጵያውያን ከቤተሰብ ውጪ ወይም ከቤተሰብ የተፋታ ህይወት የለንም። በተለይ ደግሞ ሴቶች ቤተሰብ ሲያግዙ ይቆዩና መምጣት ሲፈልጉ ባዶች ነው የሚቀሩት። ያ እንዳይሆን ቤተሰብም ይያገዙ ባሉበት ሆነው ቁጣባ እንዲኖራቸው ተመልሰው ሁሉ ጊዜ ሰው ሀገር ሳይሆን ህይወት የሚባል ነገር አለ። ህይወት እንዲኖራቸው ማድረግ ያስፈልጋል። ምን ሰጠው ስልጠና ቢዝነስ ፕላን ኖራቸው እንዲሄዱ ጭምር ለማድረግ የሚያስችል ነው። ከቦታ ቦታ ጥራት አለው፣ ከተቋም ተለያይነት አለው። ይሄንን ስታንዳርድ የማስጠበቅ ስራ ላይ በስፋት እየሰራን ያለ ነው። ብቃታቸው ተመዝኖ እንዲሰማሩ እየተደረገ ነው ያለው። የደሞዝ ማሻሻያ እንዲደረግላቸው የድርድሩ አካል ተደርጎ ነው ደረገ ያለው። ኢንሹራንሳቸው የረፍት ጊዜያቸው ሊኖራቸው የሚገቡ ጥቅሞች ላይ በሙሉ ነው ኔጎሽት የሚደረገው። ይሄ በመደረጉ መብታቸው ደህንነታቸው እንዲጠበቅ ይደረጋል ማለት ነው። ደሞዛቸውን የሚያስቀምጡበት ስርዓት አለ፣ አይባክኑም ማለት ነው። ሲመለሱ ለምን እንደወጡ በስንት አመት ሰርተው እንደሚመለሱ አውቀው እንዲሄዱ ያግዛቸዋል ይሄ ዝግጅት። ይሄ የመጀመሪያው አመት ስራና ክህሎት ሚኒስቴር ሲጀምር ከነበረበት እንግዲህ በቴክኖሎጂ የታገዘ እንዲሆን ያደረግነው
ዘርፉ ተጋላጭነት ነበረው ለሙስና አንዱ ማስቀረት የቻልነው ቢያንስ በእኛ መዋቅር ውስጥ እንደዛ አይነት ስራ ዜሮ ነው እንኳን ባይባል ትርጉም ባለው ደረጃ እንዲቀንስ ማድረግ ተችሏል። ምክንያቱም ሲስተም ራሱ ነው ኦፕሬት የሚያደርገው የማን ፋይል ማጋ እንዳለ እንዳይታወቅ ነው ያደረግነው። ያልተቋረጠ ፍተሻም እናካሄዳለን። አልፎ አልፎ ደግሞ ምን ሰማቸው በተለይ ደግሞ አልፎ አልፎ አይደለም እውነት ለመናገር በደም መስተካከል ያለባቸው ጉዳዮች አሉ። ጥሩ የሚሰሩ ኤጀንሲዎች አሉ። በሌላ መንገድ ደግሞ የሚያጋጥሙ ቻሌንጆች አሉ። አሁንም በደላላ አማካይነት ክፍያ ይጠየቃሉ። እግረ መንገድም ለመረጃ እንዲሆን ዜጎች ሲሄዱ የትራንስፖርት ወጪያቸውን አሰሪያቸው ነው የሚሸፍነው። ኢንሹራንሳቸውን አሰሪያቸው ይሸፍናል። የጤና ምርመራም በመሰረታዊነት ባሰሪ ነው የሚሸፈነው። እዚህ ለማስተካከል እየሰራን ያለነው ስራ አለ። እዚህ ክፍያ ይጠየቃሉ። እንዲከፍሉ የሚጠበቀው አሰሪው የማይሸፍነው የፓስፖርት ወጪ ብቻ ነው። ኢቭን የስልጠና ወጪም እንዲሸፈን ይጠበቃል። የኤጀንሲ ሪፎርም ስራ እየሰራን ነው ያለነው። ብዙ የተስተካከሉ ነገሮች አሉ። አሁንም ቀሪ ነገሮች አሉ በቀጣይ እየተስተካከሉ ያሉ። የስልጠና ጥራት ለማስተካከል የጀመርነው ስራ አለ ተጠናክሮ ይቀጥላል። ነገር ግን የ14 ሂደት ውስጥ ነው እንዲያልፉ ይደረግ የነበረው። ከ14ቱ ወደ 7 አውርደናል። ከ7 ደግሞ ወደ 4 ወርዷል። ይሄ ሁሉ ኤፊሺየንሲ እየጨመረ ነው የሚሄደው። በፍጥነት ማገልገል የሚቻልበትን እድል በወራት ይቆዩ የነበሩ ጊዜያትን ወደ ቀናት ወደ ሳምንታት ማውረድ ተችሏል። መዳረሻ ሀገር ላይ ተወዳዳሪነትን ጨምሯል። ኢትዮጵያውያን በጣም ተፈላጊ ናቸው። በነገራችን ላይ የሳውዲ ገበያ ላይ ትልቁን ቁጥር ኢትዮጵያውያን ናቸው የያዙት። ይሄ በቤት ውስጥ ስራ ብቻ ሳይሆን የሰለጠነ የሰው ኃይልም ላይ እንዲሆን እየተሰራ ነው ያለው። አዳዲሶቹ ስምምነቶች በሙሉ በፊት ሚኒስትር መስሪያ ቤቱ ከመቋቋሙ በፊት የነበሩ ስምምነቶች ለቤት ውስጥ ስራ ብቻ ነው። አዳዲሶቹ ስምምነቶች ግን የሰለጠነና በከፊል የሰለጠነ ለምሳሌ ነርስ የላክንባቸው ሀገራት አሉ። ጥቂትም ቢሆን በቁጥር መሐንዲሶችን ወደ አውሮፓ ልከናል። ካሁን ቀደም አሁንም እየቀጠለን ያለው የነበረ ስምምነት ነበረን። ይሄን አስፍቶ ለመስራት ደግሞ ከሀገራት ጋር ድርድር ጀምረናል። ብዙ ምልልሶች አሉት። ድርድሮቹ ተገቢ ባልሆነ መንገድ ካናዳን ልካችኋለን እዚህ ሀገርን ልካችኋለን እያሉ የሚቀበሉ በተቋም መልክ ፍቃድ አውጥተው የሚንቀሳቀሱ የአማካሪነት ፍቃድ የኤጀንሲ ፍቃድ የሚንቀሳቀሱ አካላት አሉ። ዜጎች መረጃውን ማወቅ አለባቸው። ትክክል አይደለም። የትኛውም አውሮፓ ሀገር ጋር ያለቀ ድርድር የለም። አውሮፓ ሀገር ካለ ኩባንያ ጋር ያለቀ ድርድር አለ። የተወሰነ ያጋጠመ ችግር አለ። እሱን እንዳቃለለን ይፋ እናደርጋለን። ከዚያ ውጪ ገንዘብ ለማንም እንዳይከፍሉ ነው በዚህ አጋጣሚ መልእክት ማስተላለፍ እንፈልጋለን። ክብርት ሚኒስትር እኔም በመሰራበት የምርመራ ዘገባዎች ላይ ብዙ ጊዜ ጥያቄ ስለሚቀርብ ይሄን ነገር በደንብ እንዲያሰምሩበት ስለምፈልግ ነው ጥያቄው ማነሳው። እዚህ ከተማ ላይ ካናዳ፣ አሜሪካ፣ አውሮፓን ልካለን የሚሉ ኤጀንሲዎች 700,000 600,000 ብር እየተቀበሉ ዜጎችን ለከፍተኛ እንግልት እየዳረጉ የሚገኛሉና እነዚህንስ ተቋማት እርምጃ እየወሰዳችሁ ነው? ምላሽ ይፈልጋል ብዬ ነው። እንግዲህ እኛ ማድረግ የምንችለው የህግ አስከባሪ አካላት ጋር በቅርበት መስራት ነው። የህግ አስከባሪ አካላት ቅርብ ቀንም ካስታወሳችሁ በርካታ በህገ ወጥ መንገድ ሰዎች የሚያዘዋውሩ አካላት ላይ እርምጃ ወስደዋል። ይሄ ቀጣይነት አለው። ዜጎችን የሚያታሉ ዜጎችም ኃላፊነት መውሰድ አለባቸው። ትክክለኛው የመረጃ ምንጭ ምንድነው? ኢትዮጵያ ገና ያልተነካች ሀገር ነች። እንደዛ ተስፋ አስቆርጦ ከሀገር የሚያስጠፋ ህይወትን ለአደጋ በሚጥል ደረጃ አይነት ሁኔታ አይደለም ያለው። ዝቅ ብሎ ከፍ ማለት ለፈለገ ሰው ሁሉ ኢትዮጵያ ውስጥ ምቹ ሁኔታ አለ። እውነት ለመናገር ዝቅታ ውስጥ ያለን ከፍታ አሻግሮ ማየት ለቻለ ሁሉ እድል አለ። የመጀመሪያው ለመናይም ጭምር ለወጣቶቻችን ብዙ ወጣቶች በጣም በሚያሳዝን መንገድ የባህር ሲሳይ ሲሆኑ ይሰማል። የህገ ወጥ ሰዎች አዘዋዋሪዎች ሲሳይ ሲሆኑ ይሰማል። የኛ ድረገጾች በተደጋጋሚ ህገ ወጦችን ለማጋለጥ መረጃ እንሰጣለን። የትኞቹ ናቸው ህጋዊ የሚሉትንም እንለጥፋለን በየጊዜው እርምጃ የተወሰደባቸውን ኤጀንሲዎች ሳይቀር።
አሁን መልኩን እየቀየረ ከኤጀንሲም ወጣ ብሎ አማካሪ የተባለ የንግድ ድርጅት የንግድ ፍቃድ እየወጣ ነው ዜጎችን እናዘዋውራለን እየተባለ ብዙ መቶ ሺዎች ብዙ ሚሊዮኖች እነዛ ሀብቶች እድሉ ካለ እዚህ ቢሰራባቸው ትልቅ ጥቅምና ፋይዳ አላቸው ዜጎች ደግሞ ወደ ውጭ መሄድ አለብን ብለው ከወሰኑ ደግሞ ህጋዊ የሆነውን መንገድ መከተል በጣም ወሳኝ ነውና እኔ እውነት ለመናገር ለመናም ጭምር ነው ያለኝ ማለት ነው በጣም በሚያሳዝን ሁኔታ የወጣቶች ላይፍ ሲቀጠፍ ይሰማልና ይሄኛው የሚከፈልበት ነገር የለም ነው ምንለው ደጋግመን ካለም በጣም ጥቂት አገልግሎት ለማግኘት ለፓስፖርት ለጤና ምርመራ የሚከፈሉ ናቸው ወደ አውሮፓ እያሰፋን ያለነው ሲያልቅ ይሄን ቦታ ጨርሰናል በዚህ መንገድ ሂዱ ብለን እናሳውቃለን ብዙ የጀመርናቸው ኤዥያም አውሮፓም የጀመርናቸው ኔጎሺዬሽኖች አሉ ኔጎሺዬሽኖች በባህሪያቸው ትንሽ ጊዜ ይወስዳሉ ኢትዮጵያውያን ደግሞ እስካሁን የነበረው ልምምድ ከዶሜስቲክ ሌበር ጋር የተያዘ ስለሆነ አዲሱን ገጽታችንን አሁን ነው ያስተዋወቀን ያለነው ዛሬ ያያቻቸውን እንግዶች ጨምሮ የገበያ መረጃ ስርዓቱ ቴክኖሎጂው እንዴት ነው እየሰራ ያለው የሚለው ትልቅ እምነት ነው እንዲፈጥሩ የሚያደርጋቸው ያለና በዛ መንገድ እየተሰራ ስለሆነ ትክክለኛ መረጃ ተከትሎ እንዲሄዱ ይጠበቃል ከውጤት አንፃር የሚሄደው የሰው ኃይል ቁጥር እየጨመረ ነው ያለው የመጀመሪያ አመት ላይ 40,000 ሰው ብቻ ነበር የተላከው ቀጥሎ 127,000 ሰው ልከናል 345,000 በያዝነው በጀት አመት ደግሞ 309,000 የ8 ወር ሪፖርታችን እንደሚያሳየው 309,000 ሰው ወደ ተለያዩ ሀገራት ተሰማርቷል እነዚህ በህጋዊ መንገድ ሰልጥነው የት እንዳሉ በደንብ የሚታወቁ ችግር ቢገጥማቸው መናገር የማያስችል ችግር እንኳን ቢገጥማቸው መረጃቸው ፎቶአቸው ፊታቸው የእጃቸውና የዓይናቸው አሻራ ስላለ በቀላሉ ማግኘት እንችላለን ኤምባሲ ቶሎ እንዲደርስላቸው ማድረግ ይቻላልና ህጋዊ ስርዓቱን መከተል በጣም ተገቢ ነው በዛው ልክ ከአገልግሎት ደግሞ ወደ ሀገር የሚገባው ዶላርም ጨምሯል ማለት ነው በየአመቱ እየሄደ ያለው ሰው ቁጥር በጨመረ ቁጥር ለቤተሰብ እያንዳንዱ ሰው በአማካይ 4-5 ቤተሰብ ያግዛል ብለን ብንል በየአመቱ ከአምና ለምሳሌ 345,000 የላክንበት ከ4 እስከ 5 ሰው ተጠቅሟል ብለን ብንል ያው ኤክስቴንድድ ፋሚሊ ስለሆነ ኢምፓክቱ የሄዱት ዜጎች ጋር ብቻ ሳይሆን እዚህ ያሉ የቤተሰብ አባላትም ጋር ጭምር ነውና በዛ መልኩ እየተሰራ ነው ያለው ትልቅ ውጤት አለው ከጀመርነው አንፃር ማርኬቱ ግን በጣም ሰፊ ስለሆነ በነገራችን ላይ እድሉ በጣም ሰፊ ነው ቅርብ ቀንም የሰለጠነና በከፊል የሰለጠነ ፍላጎት እየጨመረ ነው እየመጣ ያለው ትንሽ ትግስት ማድረግ ከተቻለ የተሻለ ኦፖርቹኒቲ ይኖራል ማለት ነው መልካም ክብርት ሚኒስትር የስራ ላይ ሰላምና የስራ ላይ ደህንነትን በተመለከተ ሚኒስትር መስሪያ ቤቱ ነው በበላይነት የሚመራውና ከዚህ አንፃር በተለይ ቀደም ብሎ በኢንዱስትሪዎች አካባቢ የነበሩ የስራ ሰላሞች የስራ ግንኙነቶችን ለማስተካከል ህግን እስከማሻሻል ድረስ የሄደ እርምጃዎች እንደነበሩ ባለፉት ጊዜያት አይተናልና በተለይ የዜጎች መብትና ጥቅም እንዲረጋገጥ የስራ ላይ ደህንነት እንዲያገኙ ዜጎቻችን እየተሰሩ ያሉ ስራዎች ምን ውጤት ተመዘገበባቸው ከዚህ ቀደም በዘርፉ አካባቢ በዚህ አካባቢ የነበረው ጉድለት ምንድን ነበር የሚለው ላይ ሐሳቦትን ቢያካፍሉን መልካም እንግዲህ ይሄም አንዱ ግንኙነቱን ምርታማነትን ማዕከል ወደ አረገ ግንኙነት እንዲመጣ ነው ቅድም ባስተሳሰብ ረገድ የነበረውን ክፍተት አንስቻለሁ እንግዲህ አሰሪ ያለ ሰራተኛ ሰራተኛ ያለ አሰሪ ብቻቸውን በተናጠል መቆም የሚችሉ አይደሉም አስተሳሰቡም በ21ኛው ክፍለ ዘመን ሰራተኛ ምን ማለት እንደሆነ ለአንድ ተቋም በደንብ መረዳት የሚያስፈልግ ጊዜ ነው ማለት ነው እንደፈለግን ማድረግ የምንችልበት ታይም አይደለም ሰራተኛም ግዴታውን ብቻ መብቱን ብቻ ሳይሆን ግዴታውንም አጣጥሞ መወጣት አለበት ማለት ነው በዚህ ሂደት የኢንዱስትሪ ባህል መገንባት አለበት ነው አንዱ እየሰራን ያለን የምርታማነት ምክክር ነው የኢንዱስትሪ ምርታማነት ምክክር አሰሪም ሰራተኛም ተልኳቸው ላይ ህልማቸው ላይ የጋራ መግባባት እንዲፈጥሩ ማድረግ ኢንዱስትሪ የሚፈልገው ስርዓት አለ የሚፈልገው የትጋት ደረጃ አለ ምርታማነት የጋራ አላማቸው አድርገው ከያዙ የባለቤትነትና የባይተዋርነት መንፈስ አይፈጠርም ማለት ነው ለዓላማ መስራት ይመጣል
ለዓላማ መስራት ከመጣ ምርታማነት ይጨምራል ምርታማነት ከጨመረ የሰራተኛም ያሰሪም ተጠቃሚነት ያድጋል ግንኙነቱ ሁለቱንም እኩል አሸናፊ የሚያደርግ ይሆናል ማለት ነውና ያንን አይነት አስተሳሰብ ለመፍጠር የተጀመረ ስራ አለ የመደራጀት ነጻነት ላይ የተጀመሩ ቀደም ያሉ ስራዎች አሉ እነሱ እየተጠናከሩ እንዲሄዱ ያረግና ያለ ነው ክርክሮች በመክክር እንዲፈቱ ያገዘነ ያለው ተገቢውን የፍርድ ሂደት ውስጥ ማለፍ የሚችልበት የህግ ግራውንድ አለው ግን ደግሞ ከዛ በመለስ በንግግር በመክክር መፈታት ከቻለ ጊዜ ይቆጥባል ተጠቃሚ ማድረግም ያስችላልና ብዙዎቹ ኬዞች በዛ መንገድ እንዲፈቱ ለማስቻል ሰፊ ስራ እየተሰራ ነው ያለው ተስፋም ይሰጣል እንደው በቂ ትኩረት አግኝቷል ወይ ክብርት ሚኒስትር ብዙ ጊዜ እዚህ አካባቢ ነሳ የነበረው ጥያቄ ዘርፉ በበቂ ሁኔታ መንግስት ትኩረት አልሰጠውም የሚል ጥያቄ ነሳልና ምን ያህል ትኩረት ሰጣችሁት አይ ቲንክ እንግዲህ ሚኒስትር መስሪያ ቤትን የሚያክል አንድ ስቴት ሚኒስትር በተጨማሪነት ያለው ከአደረጃጀት አንፃር ካሰራር ጋር ልክ እንደ ሌሎች ሪፎርሞች ከ38ቱ ሪፎርሞች 10 ገደማ የሚሆኑት እዚህ አካባቢ ያሉ ናቸው ሶ ለምሳሌ አንዱ የለየነው የስራ ላይ ደህንነትና ጤንነት የሚባሉ ጉዳዮች በበቂ የሰው ኃይል የሚመሩ አልነበሩም የቁጥጥር ስራዎቹ ሚኒስትር መስሪያ ቤቱ ከተቋቋመ ወዲያ ያደረግነው ምንድነው በቂ የሰው ኃይል ያለው ዘርፍ እንዲሆን ምን እናድርግ ብለን በቴክኒክና ሙያ ስልጠና ስርዓቱ ፕሮግራም ቀርጸን ያሰለጠነን ያለ ነው ማለት ነው ከኢንዱስትሪ ከስልጠና የወጡ ዜጎች አይዘር በኩባንያ መልክ ተደራጅተው የሚሰሩበት ኦር ተቀጥረው ኢንዱስትሪዎች ውስጥ የሚሰሩበት ሁኔታ እየተመቻቸ ነው ያለው ዘርፉን ኢንዱስትሪ ሰላሙ የተሻለ እንዲሆን ለማዘመን ደግሞ በጥናት የታገዘ ሰፋፊ ስራ እየሰራን ያለ ነው ከጥናት የመነጩ አዋጆች ደንቦች የሚወጡበት ሁኔታ ላይ እየተሰራ ነው ያለውና ትኩረት አልሰጠውም የሚለው አይ ቲንክ የሚገልጸው አይመስለኝም ተጨማሪ ስራዎች መስራት ይጠይቃል ለምሳሌ በፐርፎርማንስ ኦዲት ሲደረግ ያገኘነው ኢንዱስትሪዎች አካባቢ የሰራተኞችን ደህንነት ለመጠበቅ የሚያስችሉ መሳሪያዎች ተሟልተው ያልቀረቡበት በአንድ በኩል በሌላ መንገድ ደግሞ ተሟልተው ቀርበው መጠቀም ደግሞ አለ መፈለግ አለ ሶ ባሰሪው በሰራተኛውም ዘንድ በጋራ መሰራት ያለባቸው ስራዎች አሉ የባህሪ ለውጥ ማምጣት የሚፈልጉ ጉዳዮች አሉ ትጋት የሚፈልጉ ጉዳዮች አሉ በዛ መንገድ መስራት ከተቻለ ጥሩ ውጤት ይገኛል የሚል እምነት ነው ያለኝ በሂደት እንግዲህ ከአምስቱ የኢኮኖሚ ምሰሶዎች አንደኛው የአይሲቲ ልማት ዘርፍ እንደሆነ ይታወቃል አዲስ አበባ እንደ ከተማ ስማርት ሲቲ እንደትን ተገበራለው ስትል ቴክኖሎጂ ነው እንደ ሀገርም ደግሞ የአይሲቲ ልማት መርሃ ግብር ሲነደፍ ግቡ በቴክኖሎጂ የተሳሰረ ማህበረሰብ መፍጠር እንደመሆኑ መጠን ዋናው ተቋማት ናቸው እዚህ መነሻ የሚሆኑትና የስራና ክህሎት ሚኒስቴር ቴክኖሎጂን ከመተግበር አንፃር ዜጎች በቀላሉ የሚፈልጉትን ነገር ማግኘት እንዲችሉ ከማድረግ አንፃር በምን ደረጃ ነው የሚገኝ የቴክኖሎጂ አጠቃቀማችሁና የቴክኖሎጂ ስርዓት ለማሻሻል የተወሰዱ እርምጃዎች ምን ውጤት አስገኝተዋል ብዙ ነው እንግዲህ እንደ ሀገርም የትኩረት አቅጣጫ ነው የዲጂታል ኢትዮጵያ ስራው አካል ነው እኛም ሚኒስትር መስሪያ ቤቱ በሶስቱም ዘርፎች የተቋም ግንባታን ጨምሮ አራቱንም ምሰሶች አጣምሮ ያዘ ትልቅ የቴክኖሎጂ ስርዓት ነው ያለማ ነው ለተገልጋዮቻችን የምንሰጣቸውን አገልግሎት ያው እንደዛሬው እንደዚህ በጣዳፊ ከማስተናገድ ባሻገር በርቀት ሆኖ ለምሳሌ እዚህ መስሪያ ቤት መምጣት የሚፈልግ ሰው ቀጠሮ መያዝ ከፈለገ ማጋኖ ቀጠሮ መያዝ የሚፈልገው የትኛውን የስራ ክፍል ነው ማግኘት የሚፈልገው መቼ ነው የሚፈልገው ሚለውን ባለበት ሆኖ የሚጠይቅበት ስርዓት አለ ቅድም እንዳነሳውት የሀገር ውስጡንም የውጭንም የስራ እድል የስራ ላይ ቁጥጥር ስራንም የቴክኒክና ሙያ ስልጠና ስርዓቱንም አስተሳስረን ከግብአት እስከ ግብይት ባለው ሂደት ስራዎቻችንን የምንመራው በቴክኖሎጂ ነው ማለት ነው ሶ ይሄ ቀልጣፋ አገልግሎት ለመስጠት አስችሎናል ከንክኪ የቀነሰ አገልግሎት ለመስጠት አስችሎናል ተወዳዳሪም አድርጎናል ኢንተርፕራይዞች ብዙ ቻሌንጃቸው ገበያ ነው
ገበያ መፍጠር የሚችሉበትን ፕላትፎርም ሰጥቷቸዋል። በሰራነው ስራ አንድ ሰው ምን አይነት ሙያ ላይ ነው መሰማራት የሚፈልገው መሰልጠን የሚፈልገው የሚለውን የቴክኖሎጂ ሪኮመንዴሽን የሚሰጠው ስርዓት ነው ያለው። ለምሳሌ እኔ ጆርናሊስት መሆን እፈልግ ይሆናል መሆን እችላለሁ ወይ የሚለውን የማማከር አገልግሎት ከማን ነው ማግኘት የምችለው የሚለውን የመለሰ አይደለም የኛ የትምህርትና የስልጠና ስርዓት። ሶ ያንን AI አሲስትድ የሆነ ቴክኖሎጂ ስለሆነ ያለን የኔን ባህሪ አናላይዝ አድርጎ ቀደም የሳይኮሜትሪክ ፈተናና አናሊሲስ ያልነው ምን አይነት የሙያ መስክ ላይ ብሰማራ ነው ውጤታማ መሆነው የሚለውን ያማክረኛል። ከተምሬ ሰልጥኜ ከወጣው በኋላ ደግሞ ምን አይነት ስራ ላይ ብሰማራ ነው ውጤታማ መሆነው የሚለውን ያን አገልግሎት ይሰጣል ቴክኖሎጂው። ሶ የቴክኖሎጂው አቅሞች በጣም ትልቅ ናቸው። ይጎላል ብለን ሁሌ የምንለው እንግዲህ እኛ ለመግለጽ ሞክረናል የኛ የመደመጥ አቅም በሚዲያ አማካይነት ነው የሚደርሰው። ሚዲያ ስለ ያንዳንዱ የቴክኖሎጂ ስርዓት ወደ ያንዳንዱ ዜጋ እንዲያደርስልን እንጠብቃለን። ሁለተኛ ስራ ፍለጋ አዲስ አበባ መምጣት ያስፈልጋቸውም ዜጎች ባሉበት ሆነው በኢትዮጵያ ገበያ መረጃ ስርዓት ሬጂስተር ቢያደርጉ በዚህ ደሞዝ በዚህ የስራ ልምድ ስራ ሲወጣ አሳውቀኝ ብለው ቢሞሉ እዛ ላይ ያለውን መጠይቅ ልክ የሆነ ስራ ሲወጣ 32 ገደማ የሚሆኑ የማስታወቂያ ድርጅቶች ጋር ቢዝነስ ሞዴላቸውን በማይጎዳ መልኩ ኢንተግሬት ተደርጓል የኛ ሲስተም። ልክ ማስታወቂያ ሲወጣ የገበያ መረጃ ስርዓቱ ላይ ኖቲፋይ ያደርጋቸዋል። በዚህ አንቺ ባልሹ የስራ ልምድና የደሞዝ ደረጃ ስራ ወጥቷል። ስለዚህ ባሉበት ሆነው ኦር መንቀሳቀስ ካለባቸው ማስታወቂያ ስራ ለመፈለግ ሳይሆን ለመወዳደር ነው ማለት ነው የሚንቀሳቀሱት ከቦታቸው። ስለዚህ ስራ ፍለጋን በቀለለ መንገድ የሚያደርግ ሁለተኛ አገልግሎት ለምሳሌ በር ቢሰበርብህ ማንን ነው የምትጠራው? ቧንቧ ቢበላሽ ማንን ነው የምትጠራው? በቅርቡ ይፋ የምናደርገው ሞያ የሚባል አገልግሎት የሚሰጥ የለማ አፕሊኬሽን አለ። በዛ አፕሊኬሽን አማካይነት በቀላሉ መጥራትና አገልግሎቱን ማግኘት የሚቻልበት እድልም የሚፈጠርበት ነውና በጣም ብዙ ጥቅሞች አሉት። ዜጎችን ስራንና ሰሪን ለማገናኘት ስልጠናንና ሰልጣኝን ለማገናኘት ኢንዱስትሪ ውስጥም በትክክል የስራ ላይ ደህንነት ስራዎች እየተካሄዱ መሆን አለመሆናቸውን ለመቆጣጠር የሚያስችል ስርዓት ጭምር የያዘ ነው። በጣም ብዙ ገጽታዎች አሉትና ይሄ ትልቅ ቀልጣፋ ውጤታማ እንደ ሀገር ደግሞ ተቋም የመገንባት ራዕይ ይዘናል። እንግዲህ ብልጽግናችን ሁለንተናዊ ነው ተብሎ ሲባል የዜጋው ማንነት ሳያስፈልግ አገልግሎት የሚሰጥበት ስርዓትንም ጭምር መዘርጋትን ታሳቢ ያደረገ ነውና ለዛ ደግሞ ስራና ክህሎት ሚኒስቴር ውስጥ የተጀመረው የተቋም ግንባታ ስራ ከቴክኖሎጂ አንፃር ረጅም ርቀት የሄደ ነው። እሱ ብቻ ሳይሆን ሀገራዊ ሪፎርሙም እንደ ፓይለት የተግባራዊ የተደረገ ነው። ከዛ ውስጥ አንዱ ይሄ ነው። የስራና ክህሎት ሚኒስቴር የአይሶ ኢምፕሊመንት እያደረግን ያለነው የፐብሊክ ኢንተርፕረነርሺፕ እና ኢኖቬሽን ላብ ለመጀመሪያ ጊዜ የትኛውም መንግስታዊ ተቋም የጀመረ አይመስለኝም እስካሁን። የስራና ክህሎት ግን የማየት እድል ካገኛችሁ በየፍሎሩ ታገኙታላችሁ። እሱን ተግባራዊ እያደረግን ያለነው እነዚህ ሁሉ ተሰናስለው በውጤታማነትና ቀልጣፋ በሆነ መንገድ አገልግሎት የሚሰጥ ተቋም ማድረግ ነው። ወደዛ ደረጃ እንደርሳለን። ግን ከጀመርንበት ጊዜ አንፃር ደግሞ እና ከመጣንበት ርቀት አንፃር ትርጉም ያላቸው ስራዎች የተሰሩበት አመት ነው። ክብርት ሚኒስትር እንግዲህ ለውጡ ከመጣ 7ኛ አመቱን ይዟል። እንደ ተቋም ደግሞ 3ኛ አመታችሁ ነው። በዚህ ሂደት ላይ የተገኙ ውጤቶችን አይተናል። እንደ ዘርፍ ፈተናዎች ምንድናቸው? ወደፊት ልንሻገራቸው ልንራመዳቸው የሚገቡ ጉዳዮች በተለያዩ ጉዳዮች ነው። እንግዲህ አንዱ ከአመለካከት ጋር የተያዙ ጉዳዮች ናቸው። በሁሉም መንገድ ሊነገር ይችላል። ያሉንን ጸጋዎች በደንብ ካለ ማስተዋል ጀምሮ ያሉ እድሎችን በደንብ አለመጠቀም ጉድለቶች አሉ። ስራን በአንድ መንገድ ብቻ መጠበቅ መጣጣር ላይ የተሟላ አለመሆን በጣም የሚጥሩ የሚተጉ ወጣቶችና ዜጎች አሉ።
ትንሽ ትልቅ ሳይሉ የሚጣጣሩ ዜጎች አሉን ግን ከትንሽ ጀምሮ ማደግ እንደሚቻል የብዙ ሰው አመለካከትና እምነት እንዲሆን ማድረግ ላይ ስራ ይጠይቀናል ይሄ ተወሰነ ደረጃ አሁን በትልቁ እየተሻሻለ የመጣ የስራ ባህል አለ ግን ደግሞ በሚፈልገው ደረጃ ከዛ ወተናል ማለት አይቻልም ኢንቫይሮንመንቱ ቤተሰብ አካባቢ የሚያበረታታ አይደለም አንድ የተመረቀ ሰው ከሆነ ቦታ ልጀምር ብሎ ቢዘጋጅ ጎሽ ጎበዝ የሚለው በጣም ጥቂት ነው የሚሆነው እንዴት ይሄን ሁሉ አመት ለፍተሽ ብሎ በስነልቦና የሚያዳክመው ቁጥሩ ቀላል አይደለም ቤተሰብም እንግዲህ ልጄ አይናይኗን ቁጭ ብዬ ከማይ አይናይኑን ቁጭ ብዬ ከማይ ይዋል የሚል እንጂ ጎሽ ጎበዝ በዚህ በኩል አርጋ እዚህ ትደርሳለህ የሚል ህልም የሚሰጥ አይነት ድጋፍ የሰፊው ማህበረሰብ ሲሆን አይታይምና እዚህ አካባቢ ልጆቻችንን በደንብ በዛ ደረጃ ማበረታታት እውነት ለመናገር ኢትዮጵያውያን ወጣቶች የባለ ብዙ ተሰጥኦ ባለቤቶች ናቸው ይሄን ደጋግሜ ብለው ማይሰለቸኝና ማልሰለችበት ምክንያት በየቀኑ ማያቸው ተስፋዎች ናቸው ከትንንሽ ነገር ተነስተው ትልቅ ነገር መፍጠር ትልቅ ደረጃ መድረስ የሚችሉ ወጣቶች ያሉበት ሀገር ነው ኢትዮጵያም እንደ ሀገር ያልተነካች ሀገር ነች በጣም ብዙ ችግር አለ ከተባለ ያ ችግር ገለበጥ ሲደረግ እድል ነው ስለዚህ የጎደለው ነገር ከተሰራበት ኦፖርቹኒቲ ነው ስራ ነው ማለት ነውና በዛ የግንዛቤ ደረጃ መሄድ ላይ ቀሪ ነገሮች አሉ የቴክኒክና ሙያ ስልጠና ስርዓቱም አማራጭ የሌለው ሰው የሚሄድበት ቦታ አድርጎ የማየት ዝንባሌ ቀላል አይደለም ይልቁኑ ችግር ፈቺ አቅሞች ናቸው እነዚህ ዘርፎች እድሎችም ናቸው ወርክሾፖች አሉ ቀደም የአዲስ አበባን አንስተህ ነበር በጣም ትልልቅ አቅም ያላቸው ናቸው በየክልሉ ያሉ ኮሌጆች ትልልቅ አቅም ያላቸው ናቸው አመራር የሰጠው ትኩረት በጣም ትልቅ ነው እየተሻሻለ ያደገ የመጣ ነው የአዲስ አበባንም ካየን ከክብርት ከንቲባ ጀምሮ በየደረጃው ያለው በየርከኑ ያለው አመራር ትልቅ ትኩረት ሰጥቶ እየሰራ ያለ ስራ ነው በመላው የሀገራችን አካባቢዎች ርዕሳነ መስተዳድሮች ምክትል ርዕሳነ መስተዳድሮች የፓርቲ ጽፈት ቤት ኃላፊዎች ከመቼውም ጊዜ በላይ ትኩረት ሰጥተው እየሰሩት ያለ ስራ ስለሆነ ይሄንን እድል ተጠቅሞ እንደ መነሻ አቅም ወስዶ የራስን መክሊት አክሎ መስራት ከተቻለ ኢትዮጵያ ውስጥ በጣም ትልቅ እድል ነው ያለው ክብርት ሚኒስትር ለሰጡን ጊዜ በተመልካችን ከልብ ነው አመሰግናለሁ እኔም እጅግ አድርጌ አመሰግናለሁ